ነብይ አልመጣ ነብዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር ስለሌለ ነው። አንዳንድ ከቁርአንም ከመጽሐፍ ቅዱስ ብዙ የወጡ ነገሮች አሉ። ቁርአን ላይ ያለ ሰላም ተጽፎ ግን አውጥተውታል። ከነብዩ መሐመድ ውጪ ነብይ አይመጣም ብለው እንትን አሉት። የኔን አውጥተው ማን ያወጣብህ? ነገርኩሽ። መጽሐፍ ቅዱስም ቁርአን ሁሉ ነገር ተቀይጧል። ያልተቀለጠ የለም። መጽሐፍ ቅዱስም ቁርአንም ሁሉም ተቀላቅሏል። መልካም ደምሳሽ ሲናገር እንደሰማችሁት በቁርአን ውስጥም ተጠቅሼ ነበር ነብይ ነኝ እያለ ነው። ሙሐመድም እንደዚሁ ነው ያደረገው። በመጽሐፍ ቅዱስ ውስጥም ተጠቅሻለሁ ነብይ ነኝ ብሎ የመጣው ሙሐመድም እንደዚሁ ነው። በነገራችን ላይ ደምሳሽ ሙስሊሞችን ቻሌንጅ ቢያደርግ ሙስሊሞቹ ኖ ደምሳሽ ተሳስተሃል የሚሉበት ሞራል ግራውንድ የላቸው። ለምሳሌ ሙሐመድ 5 ስሞች አሉኝ ካለ ውስጥ አንደኛው የኔ ነው ቢል ደምሳሽ ይችላል። ከአምስቱ አንደኛው እንዲህ የሚል ስም ነው። አም አልማሂ ስሩሁም አላህ ዊል ኢሊሚኔት ኢንፊዳሊቲ። አንደኛው ስሜ አልማሂ ነው። አልማሂ ማለት ደግሞ አማኝ ያልሆኑትን የሚያጠፋ የሚደመስስ ነው ይላል። ስለዚህ ደምሳሽ የተባልኩት እኔ ነኝ ያለው ሰውዬ ሙሐመድ ስለ እኔ ትንቢት ተናግሯል። ደምሳሽ የተባልኩት እኔ ነኝ ማጠፋው፣ እኔ ነኝ የምደመስሰው ብሎ ክሌም ቢያደርግ ሙስሊሞቹ አሁን ዲፌንድ የሚያደርጉበት ሞራል ግራውንድ አይኖራቸውም። ልክ እንደዚህ ነው። መጽሐፍ ቅዱስ ውስጥ ሙሐመድ ተጠቅሷል ይላሉ፣ ከዛ በኋላ ደግሞ ተበርዟል ይላሉ። ደምሳሽም በተመሳሳይ ይህንኑ ክሌም አድርጓል። በቁርአን ውስጥ ነበርኩኝ ግን በርዘውታል አለ። አሁን ላይ ብለና በቀባሉ ነብዩ ሰለላሁ ዐለይሂ ወሰለም ከምንም እንከን የጸዱ በአካልም ሆነ በመንፈስ ከእንከን የጸዱ ናቸው ብለን እናምናለንና በምን ከአካላዊ እንከን በመንፈስም የጸዱ ናቸው ስትል ምን ለማለት ነው? ከአካላዊም ከመንፈሳዊ እንከን የጸዱ ናቸው ማለት ወንጀል አይሰሩም ነበር ማለት ነው። ሰርተውም ማያውቁም ማለት ነው። እንደገና ደግሞ በአካልም በመንፈስም የጸዱ ስትል ማለት አይቆሽሹም ነው። አካላቸውም ደግሞ ንጹህ ነበሩ ማለት ነው። ስፐርሙላው ላይ ሲዝረከረክ ነዞ ነው። ምን ይሄ እኮ እንትን እኮ ነው። ምን አሁን ያ መዝረክረኩ ሳይሆን የቤቱ እኮ ናት ያወራችው። ሰዎችም ውጭ ያዩት ነበር። የቤቱ አሰሩን ነው። አተር ይባላል። ያ ደግሞ ፋናው ማለት ነው። እንደ ዛሬ ሶፍት ዲተርጀንት አንተ ካካ በተባለበትና ሽንት በተሸናበት በዛ ውዱ ታደርጋለህ ማለት ካካ በተባለበትና እንትን በተባለበት ምን በተባለበት ትንሽ እቃው ነው ውሃው ነው ምኑ ነው? የሆነ ጎሬ እዚህ እምብርት አካባቢ የሚደርስ ጎሬ ሰዎች ካካ የሚሉበት ሽንታቸው የሚሸኑበት ፔሬድ ጨርቅ የሚጥሉበት የሞቱ ውሾች ባሉበት ውዱ ታደርጋለህ? አሁን ይሄ ሁክም ምንድነው? ይሄ ፍቅህ ውስጥ ይገባልና ትንሽ ለመረዳት ይከብዳል። إذا بلغ الماء قلتين ሁለት ቁላ ከደረሰ ያው ለየንጁስ አይነጀስም የሚል ስላለ ያው በጣም ባህር ላይ የሆነ ትልቅ ከሆነ ላይ ነብዩም ሰለላሁ ዐለይሂ ወሰለም لا تبولوا في الماء الدائم ዘውታሪ ቆም ባለ ውሃ ርዝማኔው 6 ክንድ ነው። 6 ክንድ ነው እኮ ምን 6 ክንድ ነው አልኩ። ምን ጥልቀት አድርጋ ትሳለዋ 6 ክንድ ነው። ጥልቀቱ ደግሞ ጎሬ ነው አልኩ። አንደኛ ጎሬ ውሃ ነው እኮ ወራጅ አይደለም። እንትን መሆን አይጠበቅም። ጥልቀቱ ደግሞ ከሞላ እምብርት ጋር አይደርስም፣ ፕራይቬት ፓርት ጋር ነው የሚደርሰው። ያው ይሄ እኮ ያው የፊቅህ ህግ ነው፣ የእስልምና ህግ ነው። የምንመራው በዛው ልክ ነው። አዎ እቺ ያልኩህ እኔ ስለ ፊቅህ ህግ አልጠየቅኩም። ደረጃው ላይ የፊቅህ ጉዳይ አይደለም። እስማ ፊቅህ ጉዳይ ፊቅህ ጉዳይ እኮ ነው። ትንሽ እየተከላከለበት ይነጀሳል። ይነጀሳል ተነጀሰው ሱና ፊቅህ ጉዳይ ነው። ምን ሱናው እያንዳንዱ ነብይ ያደረገው በምን ጉዳይ ላይ ለምሳሌ ሱናው የፊቅህ ነው ብለህ ታልፈዋለህ አይደለም? ስለ ውዱ ማድረግ እየጠየቀኝ ነው ብዬ እኮ ነው እየጠየቀኝ ያለው። እኔ ጠየቅኩ መልስልኝ። ሱና ነብይ ያዘዘው ወይንም ሱና ማለት በነገር ላይ ያደረገው እኮ መሐመድ ያደረገው መከተል ወይንም ደግሞ ፕላስ ደግሞ ያዘዘው መሐመድ ያዘዘው ወደ ፊቅህ ውስጥ ነው የሚካተተው። ምን አይደለም ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ሱና ነው። ሱና ማለት ስለዚህ ነብይ ነው ያዘዘው።
ነብይ ነው ያዘዘው። ፊቅ አድርገህ ብናደርገው ምናምን ብለህ ወደዛ እንዳትወስደው መሐመድ ነው ያዘዘው። እሺ ያቺኛው መረጃ ተሳይ የትኛው ስለ ቅማሉ ያወራውን ወይም ያኛውን ረሳችሁ? የትኛውን ተቀበላለሁ? የቅድሚያ ይሄን መልስልኝ ነው። እሺ ካካ የተባለበትን ሽንት የተሸናበትን መሐመድ ንጹህ ነው ሁሉ ነገር ስላልክ ካካ የተባለበት ሽንት የተሸናበት ፔሬ ጨርቅ የተጣለበት የሞቱ ውሾች የተጣሉበት በዚህ ውዱ ስታደርግ ትጉመጠመጣለህ። ውሃው አሁን ጥያቄው የሚሆነው ውሃው ውዱ ለማድረግ ይበቃል አይበቃም ነው። እንግዲህ ይሄ ጥያቄው እኮ እንደዛ ነው የሚሆነው። ውዱ ለማድረግ ትጉመጠመጣለህ። እሺ ጧሃራ ከሆነ ጉመጠመጥበታለሁ። ጧሃራ ካልሆነ ጧሃራ ነው ብለህ ታስባለህ። ውሻው ምንድነው? ጨርቅ ውሃው የተጣለበት የሞቱ ውሾች ነው የተጣለበት። ውሻ አይደለም ውሾች። አንዴ ክፈትልኝ። እሺ አብዳው 37 ነው። አንዴ ክፈተው። የሞቱ ውሾች ነው የተጣለበት። ፔሬ ጨርቅ ነው የተጣለበት። ሰገራ ነው የተጣለበት። እነኚህ ሁሉ ተጥለውበታል። በእነኚህ ውዱ እንድታደርግ አዞሃል። ይቻላል። ጓይ ቃል አለ እንትን ነው የፊቅ ጉዳይ ስለሆነ ካለ የፊቅ ጉዳይ ብለህ አታውቃለሁ። ነብይ ነው ያደረገውም ያዘዘውም። ፊቅ እንዴት ትላለህ? ነብይ ያዘዘውን እንዴ? ይሄ ትእዛዝ ማለት እኮ ማለት ነው እንዲደረግ ዋጅብ የሆነ ነገር ነው። ትእዛዝ የምትለው ገባ እኮ ዋጅብ ነው እኮ አልአምሩ ሊሉጁም ይላል። ያው ትእዛዝ ከሆነ ወደ ፊቅ ውስጥ አትክተለው። መሐመድ ከራሱ አይናገርም። ስለዚህ አላህ ነው የተናገረው። እውነት ነው። ስለዚህ አላህ ነው ያዘዘ። ሳሂህ ሙስሊም ላይ ያለውን ቼክ ያድርገው እንደ 2104 ኤ ላይ እያረኩት ነበር። አሁን ሲጠራኝ ነው ብዬ እያየሁት ነበር። እሺ የምን ነው? በደንብ ቼክ አድርገው። ቀጥል ቦስ፣ ቀጥል። አንብበው። አረብኛውን አድርግለት። حدثنا ابي سعيد وعبد الله الشيحيى قال حدثنا محمد بن سلمة عن محمد بن اسحاق اسكي عن ياله ነው ዝቅ አድርገው عن عبيد بن عبد الله الانصاري እሺ ثم ቆይ በቃ ዝቅ አድርገው ትንሽ نعم እሺ قال سمعت رسول الله صلى الله عليه وسلم وهو يقال له انه يستقى لك من بئر بضاعة وهي بئر يلقى فيها لحوم الكلاب يوشا سداوج والمحايض وعذر الناس يسوي ቆሻሻ ايش انه يسوي ቆሻሻ ሰገራቸው ማለት وعذر الناس قال رسول صلى الله عليه وسلم ان الماء ቆያው እኮ የፊቅ ርዕስ ነው ብዬ ለስከ ከፍ በለው ከፍ አድርገው ቆያው ان الماء طهور አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውሃ እንግዲህ ጧሃራ ነው። لا ينجسه شيء ምንም ነገር ነጃሳ አያደርገውም። ከዛ በኋላ ሌላ ሪዋያ ላይም ወይ ሌላ የሚያጠናክረው አለ حتى يتغير طعمه ولونه وطعمه وريحه ሽታው ካልተቀየረ ጣዕሙ ካልተቀየረና መልኩ ካልተቀየረ አይነጅስም ይላል። አይልም። አሁን ባልከው ቀብረሃለሁ። እዚህ አዲስ ላይ አንብበው። ዋሸ። አሁን ያልከው በሙሉ ይሄ አዲስ አይደለም። አንድ ሳሂህ ሐዲስ አይደለም። እንደዛ የሚል አንድ ሳሂህ ይሄ እንግዲህ ምንድነው? ቆይ አንድ ሳሂህ ቃል ይጨርሰው። አንብበው። አንብበና ሐዲሱን በስርዓት አንብበው። አልከፈተልኝም እና ነው እስኪ قال إن الماء لا ينجس شيء. قال أبو داود وسمعت ابن سعيد قال سألت قيم بئر بضاعة اسكي كفرقه بضاعة ايش عن اسكي ትንሽ ካሜራህን ዙም ሆኗልና የሆነ ነገር እየሰረቀብኝ ነው ከጎን ትንሽ እንደሱ ايش قيم بئر بضاعة عن عمقها قال أكثر ما يكون فيها الماء إلى العانة أنتم درس مالتنا. قلت فإذا نقص قال دون العورة كعورة هم بتاجبون. قال أبو داود وقدرت أنا بئر بضاعة بردائي مدرته عليها ثم كفر قوستي ثم أجهن ثم درعته فإذا عرضه 6 أذرع 6 كند وسألت الذي فتح لي باب البستان فأدخلني إليه هل
غير بناؤها عما كانت عليه قال لا ورأيت فيها ماء متغيرا فادخلني إليه هل غير بناؤها عما كانت عليه كنبرتشبت كتغنباچበት ያ ማለት ውሃ ሽታ የለውም ምንም ምናምን አትበል ሽታ የሚል የለም ወደ ኋላ ይመጣልሃል እኮ ቆይ ልንገርህ ምን የውሃው فادخلني إليه هل غير بناؤه የተገነባበት ነገር ተቀየረ ወይ አሉት عما كانت عليه ከነበረበት ውሃው ከነበረበት ተቀየረ እንዴ ብለው ጠየቁት ያ ማለት ውሃ ሲገነባ እንግዲህ ምንድነው ሽታ የለውም ብቻ ተርጉም ፕሊዝ ስለ ሽታ አይደለም ስለ ሽታ ስለ ወይኑ ነው እየተየፈራው قال لا ኧረ የለም የተገነባችበትማ ነገር ምንም የተቀየረ ነገር የለም ማለት ከዛ ምን አለ ወራአይቱ فيها አትንተናክብኝ ወራአይቱ فيها ماء ወራአይቱ فيها ماء متغيرا لوني ምንድነው መልኳ የተቀየረ ሆኖ አይቻለሁኝ አለ ቴንክ ዩ ስለዚህ የውሃው መልክ ተቀይሯል ጎሬው ግን አልተቀየረም ደን ስለዚህ ውሃው ከለሩ ከተቀየረ ምናምን ብለህ ያልከው ራሱ ነው ሰልፍ ሪፊቴሽን ሰጠ ውሃው ከተቀየረ ይሄ ማብራሪያ ይፈልጋል ብዬ አይደል ቆይ ሰልፍ ሪፊቴሽን ቆይ ፕሊዝ ቀደም ለተናገርከው ራስን ሪፊት አደረክ ምን ብለህ ነበረ ውሃ ቆሽሿል የሚባለው ከለሩ ከተቀየረ ጣዕሙ ሽታው ከመጣ እንደዚህ ነው አልክ ውሃው ከለሩ ተቀይሯል ወይ አብሶሉትሊ ውሃው ከለሩ ተቀይሯል የጎሬው መጠን ተቀይሯል ወይ የጎሬው መጠን አልተቀየረም ስንት ክንድ ነው 6 ክንድ ነው ጥልቀቱ ደግሞ እዚህ ፕራይቬት ፓርት አካባቢ ቢደርስ ነው ስለዚህ በዚህ ውሃ ውዱ ማድረግ ይቻላል አይቻልም ተብሎ መሐመድ ሲጠየቅ ምንድነው ያለው እስኪ ዝቅ አድርገው መልስልና ይቻላል አይቻልም ለሚለው ምንድነው መሐመድ ምላሹ ስለዳዋ ይቻላል መሰለኝ ያሉት ሐዲሱን ተሳውት ከላይ ስለዚህ ውሃውስ ምን ነበር የገባው የውሻ ስጋ ምናምን የሞቱ ውሾች ሴቶች ፔሬዳቸውን ጨርቅ ሰገራ የሚጣልበት ሴቶች ፔሬዳቸውን የሚጥሉበት የሞቱ ውሾች ደግሞ የሚጣልበት የውሃው ጥልቀት ስንት ክንድ ነው 6 ክንድ ውሃው ደግሞ ከፍታው ወደ ላይ የቱ ጋር የሚደርሰው ፕራይቬት ፓርታችሁ እዚህ ጭናችሁ አካባቢ ነው የሚደርሰው እቺን ውሃ ነው ወራጅ አይደለም የቆመች ውሃ ነች በዚህ ውሃ ነብይ ውዱ አድርጓል አላደረገም አድርጓል የሚል የለም አድርጓል ግን ንጹህ ነው ቃሉ ውዱ ቢያደርጉም ችግር የለም አድርጓል የሚል የለም ስለ አላየኸው ምን ያላቅም ለማለት ፈልጌ ነው ሱናን አናሳይ 327 ወይንም 26 ነው እንደከፈተው እንግዲህ ዌል ኦፍ ቡዳ ማለት በቡዳ ጎሬ የምትባል ታዋቂ ነች ውዱ ያደርጉባታል ቆሻሻ የሚጣልባትም ቢሆን መሐመድም አድርጎባታል ስለዚህ ንጽህና እንዲህ ነው ኤኒዌይስ ከረሱ ግን አስወጣይ ነው ያው እንትን አልክ እንጂ እኔ እንኳን የፈለኩት ያኛውን ነበር እንድታመጣልኝ ያኛው ረስተዋል የትኛው ችግር የለውም ታስታውሰዋለህ እንዴት ጠፋኝ ስትል የነበረው እንዴት ጠፋኝ ነው የቅማሉንም ቢሆን አርጊው ታደርገኛለህ ቁርአኑ ላይ ቻሌንጅ ላድርግ አርጊው ታደርገኛለህ ያው እኔ እንግዲህ ለማምጣት ስላልቻልኩ እያንዳንዱ ጥቅሱ ስለማውቀው ማለት ነው ያው ቁርአን ያኛው አንተ የምትለውን ጥቅስ ደግሞ እኔ ማምጣት አልቻልኩምና እስኪ ካስታወስከው ታነሳውና እሺ እንትን አለ ችግር የለውም አሲቲ አለ አሲቲ ፈስሮታል እኮ የትኛው ተፍሲር አሲቲ እንዳልኩና ኢማም አሲቲ ፈስሮታል ተፍሲር ነው የፈለከው ኦኬ ተፍሲር ኢማም አሲቲ ጀላሉዲን አሲቲ ማለት ነው እሱ ቀደም እንዳልኩ ቤት ውስጥ ውሻ ሞታ 15 ቀን ቆይታ ነው የሚለው ኢማም አሲቲ ያስቀምጠዋል ኦኬ ሐዲሱ ሱናን አናሳይ 326 ላይ የሚገኝ ነው it was said o messenger of Allah you perform wudu from the well into which bodies of dogs menstrual rags and garbage are thrown he said water is pure it is not made impure by anything አሁን መሐመድ ነው የተናገረው ያላ መልእክተኛ ወይ ተባለ
ያላ መልእክተኛ ሆይ በቡዳ ጎሬ ውሃ ውዱ ታደርጋለህ። የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይታይልበታል። ቆሻሾች እየተጣሉበት ባለ ውሃ በቡዳ ጎሬ ውዱ ታደርጋለህ ተብሎ ሲጠየቅ ውሃ ምንም አይቆሽሽም። ቀደም እንዳየነው ቡዳ ጎሬ ዌል ኦፍ ቡዳ ምን ያህል እንደሆነ 6 ክንድ ነው። ጥልቀቱ ደግሞ ከፍ ካለ ብልት አካባቢ የሚደርስ ነው። ሙሐመድም ውዱ የሚያደርግበት ነው። ያ የኖሩበት ዘመንና የበረሃውን ሁኔታ እንድታስታውስ ውሃ ብርቅ የሆነበት አገር በቃ የኖሩበት ዘመን ተሆነ ታደለ። ስለምን ንጽህና ነው የምታወራኝ ታዲያ? ያንኛውንም እንትን እያስታውስ ስለምን ንጽህና ነው የምታወራኝ ታዲያ? ነብዩ እንደዚህም አሁን አንተ በእንዲህ አይነት ሁኔታ ላይ ብትሆን ገምተህ ልትሞት ትችላለህ። እኔም ሆነ ማለት ነው። ፋይን በዚህ ውሃ ነው ውዱ የሚያደርገው። ፋይን ነብዩ ሰለላሁ ዐለይሂ ወሰለም ተስማማው። እሺ በጣም ንጽህናውን ላሳየህ። ሙሐመድ ካካብሎ ቂጡን በድንጋይ ነው የሚጠርገው አይደል? ታዲያ ምን ነውራለሁ? መጠረጉ ነው እኮ ዋናው መጠረጉ ነው። ስለዚህ ቂጡን በድንጋይ ነው የፈትገው። ፋይን እሺ ሙሐመድ ዳውለስ ፈርሙን በስበስ ያሉ ሰዎች የለውም ነበሩ። ተስማማው። ብዙ ጊዜ ሙሐመድ ስፐርሙን ላይ እንትን እያለ ብዙ ጊዜ በእጇ ትፈትግለት ነበር አይደል? አይሻ ምን ነውራለሁ ታዲያ? ምን ነውራለሁ? ንጽህናውን በዛው እንድናየው ነው። ኦኬ ፋይን። ሙሐመድ ዝናብ ሲመታው በግ ይሸታል። ለምን ይሸታል? አይሸትም። ነብዩ ሰለላሁ ይሸታል የሚለው ባለፈው አነበብን ረሳት። አይ ሰሃቦቹ ራሳቸው ናቸው ተሰብስበን ስለነበረ አቧራም ጋር አብረው ሆነው በግ ይሸት ነበረ። ፋይን እሺ ነብዩ ይሸታሉ አይልም እኮ ዛሬ። ፋይን እንሸታለን ካለ ሙሐመድን ማካቶ ነው። ከሙሐመድ ጋር ሆነን ዝናብ ሲመጣ በግ እንሸታለን ነው የሚለው። ለሰሃቦች ነበር ያወራኝ ነበር። ፋይን ቀጥል። ሙሐመድ የሚታጠበው በምን ያህል ውሃ ነው? ሰውነቱን ራሱ የሚታጠበው ቂጡን በድንጋይ ነው የሚጠርገው። ስፐርሙን ልብሱ ላይ ለቅና በእጅ ነው የሚፈተገው። ማክሲመም ውሃ ሙሐመድ ምን ያህል ነው የሚፈጀው? ያዎችን ስመልስልህ አንድ ትንሽ ምናምን ትንሽ ወተትም ለብዙ ሱሐባ ጠጥተዋል። ይሄ እንግዲህ ሙዕጂዛት እኔ አልጠየቅኩም። መታጠቢያ የውሃ ብዛቱ እናንተ እሱ ላይ መሰረት ታደርጉ። በአራት እፍኝ ይታጠቡ ነበር። በአራት እፍኝ ውሃ ሰውነቱን የሚታጠብ ተግማማ እንጂ ምኑን ነው ታጠበ የሚባለው? ካዳ አንዳንድ በአራት እፍኝ ውሃ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተስማማው። ሚስቶቹ ፔሬድ ላይ ሆነው ፎንድ ያደርጋቸዋል አይደለ? ምን ያደርጋቸዋል? ሚስቶቹ ፔሬድ ላይ ሆነው በፔሬድ ሰዓት ፎንድሊንግ ያደርጋቸዋል። ተስማማው። እሺ ይሄንን ማድረጉ ብቻ ሳይሆን ፎንድል ማድረጉ እንደዚህ በአራት እፍኝ የሚታጠብ ከዛ ላዩ ላይ ስፐርሙን የሚለቅ ደግሞ በጣም ያልበዋል አይደል? መሐመድ መገለጽ ሲመጣለት ምናምን በጣም ያልበዋል። እንደዛም ሆኖ ግን ሽታቸው በጣም ጣፋጭ ነበር። አይገርምህም? እሱ እኮ ነው የሚገርመው ነገር። ልማቱን እንደ ጣፋጭነት ስለቆጠራችሁት በጣም ያልበዋል። የሚታጠበው በአራት እፍኝ ውሃ ነው። ከዛ ደግሞ ስፐርሙን ላዩ ላይ ይለቃል። የሚጉመጠመጠው የሞተ ውሻ በገባበት፣ ፔሬድ ጨርቅ በተጣለበት፣ ሰገራ በተጣለበት በእነኚህ ነው የሚጣለው። በጣም ንጹህ ነው ሰውየው፣ በጣም ንጹህ ነው። ኦኬ የሙሐመድ ሚስቶች ደግሞ አብሯቸው የሚተኛው ፔሬዳቸውን የፔሬድ ጨርቃቸውን እያሉ በምራቃቸው ያጥቡ ነበር አይደል? አንድ ልብስ ነበረቻቸው እዛ ላይ ፔሬዳቸውን ያሉ ይሉና በምራቃቸው ያጥቡታል። ሚስቶቹ በፔሬዳቸው ወቅት ደግሞ ፎንድሊንግ ያደርጋቸዋል። በጣም ናቸው። መታጠብን የለመደው ደግሞ መታጠብ ደግሞ የቁባ መስጊድን ጧራ የሆኑትን ይወዳቸዋል የሚለው የተጠራሩትን ይወዳቸዋል የሚለው የሱራ 9:108 ላይ ተፍሲር ኢብን ከሲር ባስቀመጠው መሰረት ትጥበትን እንኳን የለመድነው የመጽሐፉ ሰዎችን አይተን ነው ይላል። የመጽሐፉ ሰዎችን ትጥበት አይተን ነው። ጎረቤቶቻችን አይሁዶች የመጽሐፉ ሰዎች ሆኑት ሲታጠቡ አይተን ነው መታጠብ የለመድነው ይላል። ስለ ንጽህና የንጽህና ምሳሌ አድርገህ ታስቀምጠዋለህ። ከነብዩ ሰለላሁ አጥሁሩ ሸጥሩል ኢማን ብለው ነው የተናገሩት። ያው መጽዳዳትና ጧሃራ መሆን የኢማን ግማሽ ነው ያሉትና ያው አሁን የሚያውቅ ያውቀዋል። መቼም ዩኒቨርሲቲ የተማረ እኮ የሚያውቅ ያውቀዋል። ኮርጆ በኋላ ላይ መጨረሻ ላይ የሙስሊሞችን እና እንትኖችን ንጽህና አሁን እናውቀዋለን። ጾማችሁ ኦኬ
ወያር ኒት ባይዘ ተከትዬ እሄዳለሁ። ችግር የለውም። እናንተ ንጽህናችሁን ደግሞ ኤክስፖዝ እናድርጋችሁ። በረመዳን ቀን በረመዳን ወቅት አፋችሁ መግማቱ ባላ ዘንድ ተወዳጅ ነው። ያኮ ከረሃብ እኮ ነው ከጥርስ መፋቅ አይደለም እንጂ መግማቱ እኮ እንዲገማ ማድረጋችሁና ያ ሽታው ትንባቆ ይላሉ። ጥርስ መፋቅ ካፋችሁ የሚወጣው መግማት ሊስን አላህ ሽቶ ነው የሚለው አይደለ? ለአላህ ሽቶ ይለዋል። የእናንተ ያፍ ግማታ ለኸሉፉ ፈሚ አደም የአደም ልጅ ከአፉ የሚወጣው ከረሃብ የተነሳ የወጣው ሽታው አጥየቡ እንደላህ ሚን ሪሂል ሚስክ አላህ ዘንድ ከመልካም ሽታ እንትን ያለ ነው። አላህ ስለዚህ የሙሐመድ ሚያ ከሰውነቱ የሚወጣው ጥንባትን ነው። ታዲያ መልካም ሽታ ነው ያላችሁ። ታፋችሁ እኮ ሲሸተንኛ ጭንቅላታችን እንዲህ ነው እኮ የሚያጥወለውለን። ስለዚህ ይሄን መልካም ሽታ ጥርስ በመፋቅ እንኳን ብዙም ስላልሆናችሁ እኔ አብዛኛውን ጊዜ ይቅርታ እንዲህ ለማለት አልፈልግም። ያው ጥርስ ለመፋቅ ደግሞ የግዴታ እንዲህ ትልና እንደ ሙሐመድ መፍቅ ከሆነ ትላለህ። ምክንያቱም እንደዛ ነው ያስተማረው። በነገር ላይ እዚህ የሚታየው እንደዛ ሙሐመድ እንደዛ ነው። ምክንያቱም እንዲህ 2.5 ይል ነበር። ሰው እያዳመጠን ነው እኮ መፋቅን እንደዛ ስላስተማረ ማለት ነው። ያውቃሉ ሙስሊሞች በንጽህና ምን ያክል እንትን እንደሆኑ እኮ። ስለዚህ እንዴት እኮ ነው አዳምጠኝ፣ ችግር የለውም። ስለዚህ እያንዳንዱ የኮረጃትን እንደዚህ ከሆነ ምንድነው እሱ አፍህ መግማቱ ምስክ የሚል ይሸታል ተብለ አፍህ እንዲገማ ከፈለክ እኛ ክርስቶስ ምንድነው ያስተማረን? ስትጾም አንተ እንደ ግብዞች እንዳትሆን ተቀባ፣ ታጠብ፣ በስውር የሚያይ አምላክ ይከፍልሃልና ጀስት እንደዛ አድርገው ነው እንጂ ለሰዎች ልክ ሊታዩ የሚወዱ ፊታቸውን ያጠወልጋሉ እንላሉ። ስለ ጾማቸው አውራኝ እስኪ መቼ ነው የታዘዘ? አብራት የሆነ ጥያቄ አለኝ። እኔ ማታ ጠይቃለሁ ብዬ ሳልጠይቅ ወጣው። ምን እና እሺ እናንተ ኦርቶዶክሶች ወይም ክርስቲያኖች በጠቅላላ ኢየሱስ ጌታ ነው ትላላችሁ። ኢየሱስ እስራኤሎች ሊሰቅሉት ሲሉ እኔ ያለሁበት አትደርሱም፣ እኔ የምትልኩኝም ወደ አባቴ ነው አለ ኢየሱስ። እሱ ፈጣሪ ከሆነ ወደ አባቴ የምትልኩኝ ለምን አለ? ይሄ ነገር ጥያቄ ሆኖብኝ ብዙ ኦርቶዶክስ ጠይቃለሁ፣ ግን ሊመልሱልኝ አልቻሉም። እስቲ መልስልኝ አንተ። እንደዛ የሚል ጥቅስ አንድ የለም፣ አንድ ጥቅስ የለም እንደዛ የሚል። ቤተክርስቲያን ላይ ቄሶች ሁሉ ይናገራል። እኔ ቤተሰቦቼ ሙሉ ኦርቶዶክስ ናቸው። ጭራሽ አሁን ለታ እኮ እኔ ሙስሊም ነኝ ብለሽ ነበር። ሙስሊም ነኝ ብለሽ ነበር። ሙስሊም ነኝ አላል። አክስቴ ኦርቶዶክስ ናት። ወላሂ ኦርቶዶክስ ናት። ክርስቲያን ሆና ነው። ምክንያቱም ሸሪፍ ነው አባትሽ። ምን አልክ? ሸሪፍስ ክርስቲያን ነው ሙስሊም ነው? የእናቴ እህት ናት ኦርቶዶክስ። እናቴ አባቴ ሙስሊም ነው። እኔ ሙስሊም ነኝ። ግን እሷ ጋር ነው ያደኩት እኔ እና እኔ ጥያቄ የፈጠረብኝ ኢየሱስ ጌታ ከሆነ አንበበሽ ነው ወይስ ኡስታዞች የተነገሩሽ ነው? አይደለም ቤተክርስቲያን ላይ ሰማሁትና ቢኒ ቤተክርስቲያን ተበላሽ አለ ወላሂ አዚም አለ። ኡስታዞች የሚነግሩት ሰጥ እናንተ የእናንተ ቄሶች ራሱ ቤተክርስቲያን ላይ ሲናገሩ በጆሮዬ ነው የሰማሁት። ለምን ዋሻለሁ? ወላሂ ምን በለው ኢየሱስ ሊሰቅሉት ሲሉ እኔ ያለሁበትን ልትደርሱ ማትችሉ ወደ አባቴ ብትልኩኝ ወደ አባቴ ሄደው አለ። አባቱ ማን ነው? ኢሳመድ ዲንጀበል ነው ሲናገር የሰማሁት። ተፈስተከለታቸው ኤሎሄ ለማሰባከተኒ ምንም አለ። ጌታዬ ሆይ ስለምን ተውከኝ ይላል። አንድ አፍራ አቤት አንቺ እንዳልሽው የሚል ጥቅስ የለም። ለመረዳት እየሞከርኩ ነው፣ ግን አንቺ እንደምትይው የሚል ጥቅስ እውነት ለመናገር የለም። አለ ወላሂ ወቢላሂ ወረበር ከዓባ አለ። አይ መጽሐፉን ከኛ በላይ አንቺ ታውቂዋለሽ። የኛን መጽሐፍ እኔ አላውቀውም። አይ እሺ እኔ እዚህ ከእናንተ በላይ የእናንተ መጽሐፍ ቅዱስ አላውቅም። ጎበዝ። ስለዚህ አፍራ ምን መሰለሽ መስጊድ ላይ ወይንም ደግሞ ኡስታዞች ሲዋኩ ሰማችሁ ይኖራል አይደለም? ወላሂ ፕሊስ አፍራ ለምን መሰለሽ ቪዲዮውን ያዝና ነይ ብዬ ካልኩሽ አታመጪውም። አይ እሺ እሺ አይደለም። አንተ አሁን ማለት ነው
እዚህ ጋር የሆነ ጥያቄ መዝሙረ ዳዊት 22:1 ክፈት። መዝሙረ ዳዊት 22:1 እሺ ቀጥይ። ለአንተ ጥያቄ አለኝ። ቀጥይ። ጥያቄ ከጠየቅሽኝ ነው አንተ እኛ ሙስሊሞችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትጠይቀን የምናቆር አንተ ደግሞ እዚህ ጋር ወላሂ ወንድሜ ነህ የሆነ እያምታታ ነው። እሱ ብቻ አይደለም። እሺ ብዙ ጥያቄ አለኝ። አርሴማ፣ አቡዬ፣ ጊዮርጊስ የምትሉት እነማን ናቸው? ንገረኝ እስኪ ስለነሱ። አንተ ስለ ነብዩ መሐመድ ስለነ አይሻ ከማውራት በፊት አርሴማ ትላለህ፣ ጊዮርጊስ ትላለህ፣ አቡዬ ምናምን አለ ቤተክርስቲያኖች። ሀረር ውስጥ ብዙ አይነት ቤተክርስቲያን አለ። እኔም ሰምቻቸው ማላውቀው ይሄንን ከየት ነው የመጡት? ንገረኝ እስኪ አንተ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመሮጡ በፊት ይሄን ንገረኝና አንተ ይሄን መልሱን ወላሂ በስተክር ሰጥኝ። እኔ አሁን ሃይማኖት እስልምና ትቼ ኦርቶዶክስ እቀበላለሁ። ወራዘሽ እሺ ምን ታርግና ዳምጥ መዝሙረ ዳዊት 22:1ን አብራራው በዛው። አንዴ ፕሊስ ተረጋጋ። አንተ ደግሞ ቁርአን ትጠይቃለህ። አፍራ በመጀመሪያ ምንድነው እሱ ያለችው? ሊሰሉ ሲሉ እኔ ወደ መሄድበት ወደ አባቴ ሄዳለሁኝ አትይዙኝም ነው አይደል? አለ እንደዛ አይደለም። እንዴት ነበር? እኔ ወዳለሁበት ልትመጡ አትችሉም ምናምን ሰባት አይደለም ሰባት ቁርአን እኔ ወዳለሁበት በፍጹም ልትደርሱ አትችሉኝም። ብትልኩኝም ወደ አባቴ ነው የምሄደው፣ ወደ አምላኬ ነው የምሄደው አለ። ያ እሱ ክፍሉ አሁን እሱ ጋር ወደ የተምታታብሽ ስላለ ነው። ሁለት ጥቅሶችን ደርበሽ ስላወራሽ ነው። አንደኛው ጥቅስ ዮሐንስ ወንጌል ምዕራፍ 7 ላይ የሚገኝ ነው። ከዛ ደግሞ በጣም የሚደረግ ነገር አለ ድምጽ ላይ ይሄንን ጥቅስ አይታችኋል። ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም የሚለው ታውቂዋለሽ። ይሄንን ለማለት ፈልገሽ ነው። ትፈልጉኛላችሁ አታገኙኝም፣ እኔም ወደ አለሁበት እናንተ ልትመጡ አትችሉም እና እኔ የምሄደውም ወደ አባቴ ነው አለ። ይሄንን ጥቅስ ነው ጥያቄ አለሽ? ሚት አድርጊ በቃሽ። እሺ ሚት አድርጊና አዳምጪ። ኦኬ በጣም የሚረብሽ ድምፅ አለው። ኦኬ ትንሽ ዝቅ አድርገው። እሺ ከህዝቡም ብዙዎች አመኑበት። ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም ህዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም ይሄዳለሁ፣ ትፈልጉኛላችሁ አታገኙኝም። ወዴት እሄዳለሁ? ወደ ላከኝም ይሄዳለሁ። ትልኩኛላችሁ አይደለም፣ እነሱ ሳይሆን የሚልኩት እሱ ነው የሚሄደው። ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም። ስለዚህ እነሱ አዛዥ ቆራጭ ሆነው እሱን እንትን የሚሉ አይደለም ማለት ነው። አይ ቲንክ ከኋላ መለስ አድርገው ጊዜው ገና ስለሆነ የሚለው ወደ ላከኝም የሚለው ማንን ነው? ይቅርታ በጣም ወደ ላከኝም ሲል ማን ነው የላከው? ወርታች ነው አይደል? ቦስ ከሰላሰላስ መሰለኝ። ወደ ላከኝ የሚለውማ ወደ አባቱ ማለት ነው። ያ ከፋልኝ ማለት ነው። አንዴ ከፈቀቀኝ ፕሊስ አንዴ አደረበኝ። ትፈልጉኛላችሁ አይ ቲንክ እንተራረከው አይታየኝም፣ ለኔ ቆርጣብኝ። እርሱ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድነው ብለው እርስ በርሳቸው ተነጋገሩ። ከፍ አድርገው አይ ቲንክ የኔ ጋር ነው እንደሚዘገየው። ኦኬ ከኋላ ዝቅ ብታደርግልኝ አሪፍ ነበር። ላይ ነው ወደ ታች ነው ወደ ኋላ ከኋላ ጀምረ ማለት ነው አውዱ። ኦኬ እሺ ኦኬ ከ26 እንጀምር እንደዚህ ቁጥር ስንት ላይ ነው? ኦኬ ኤኒዌይስ ብቻ የኛው ክፍል ቁጥር እዛው ላይ አድርገው። እሺ እዛው ላይ ላለው ላብራራለት እንደም ባለው አውዱ የትኛው ጋር ነው? ቁጥር 30 ስንት ላይ የከፈትከው?
37 ነው ለኔ የሚታየኝ። 34 አንብበዋል ብዬ ነው። ዝቅ አድርገው። እሺ ዝቅ አድርገው 34 ነው። ኧረ ዝቅ አድርገው 34 አድርገው። ኦኬ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ሲል የኛው ስለ የትኛው ጊዜ እየተናገረ ነው? ጊዜው ገና ስለነበረ ነው። ይይዙት የመጡት ጊዜው ገና ስለነበረ ማለትም ክርስቶስ በራሱ ጊዜ አለው፣ ለነሱ ራሱን አሳልፎ የሚሰጥበት ጊዜ አለው። ራሱ ለነሱ አሳልፎ የሚሰጥበት አለ። እነሱ ግን በጉልበት በኃይል የሚይዙት መስሏቸው ነበረ። እንደዛ አይደለም። ከነሱ ጋር ጥቂት የሚቆይበት ጊዜ አለ። ሊይዙት የሚመጡበት የሚፈልጉበት ጊዜ አለ። ሊያነግሱት ሁሉ ይመጣሉ፣ በግድ ሊያነግሱት ማለት ነው። ያኔ ይሰወርባቸዋል። ምክንያቱም መንግስት እሱ ምድራዊ ስላልሆነ፣ ምድራዊ ንጉስ ስላልሆነ ሊያነግሱ ሲመጡ እሱ ይሰወርባቸዋል ማለት ነው። ቢፈልጉት በዛ ሊያነግሱት በግድ አይችሉም። ነገር ግን ይሄ ስለ ስዕለቱ ነው ወይ? ቢፈልጉት አያገኙትም ወይ? እነሱ በጉልበታቸው በኃይላቸው የሚይዙት አይደለም። ምንን እየነገራቸው ነው? ብትፈልጉኝ በግዴታ እናንተ እንትን አትሉኝም፣ ጊዜ ሲደርስ ግን ራሴን አሳልፌ እሰጣችኋለሁ ነው። ይህንን እንዴት እናውቃለን? ዮሐንስ ወንጌል ምዕራፍ 18 ላይ ቁጥር ከ3 አካባቢ ጀምሮ አንዴ ክፈተው። የፈለከው 30 ላይ ነው ያለው። በጣም አዝጋ አደረከኝ እኮ በእናትህ መክፈት ላይ በጣም ደካማ ነህ። ዝቅ አድርግልኝ ስለ አልሰማ ስላልከኝ ነው። ስለዚህ እዛ ሄድ በቃ። እሺ ስንት ልጅ 18 ቁጥር ከ3 ጀምሮ ከኋላ አድርግልኝ አልኩህ፣ ልትሰማኝ አልቻልክም። ኤኒዌይስ ስለዚህ አይሁድና ጭፍሮች ከካህናት አለቆች ከፈሪሳውያንም ሎሌዎቹን ተቀብለው በችቦና በፋና በጦርም ወደዚያ መጡ። ስለዚህ አሁን ሊፈልጉት መጡ። እነሱ ስላሉ ስላይሆን የሚያገኙት እሱ ራሱን አሳልፎ ሲሰጣቸው ነው። ራሱን አሳልፎ ለነሱ ሲሰጣቸው ነው። ቢፈልጉት እነሱ በፍለጋ አይደለም። ኢቭን ራሱን አሳልፎ ሰጥቷቸው እንኳን እኔ ነኝ ብሏቸው እንኳን እንዴት ግራ እንደሚጋቡ እንመልከት። ከፍ አድርገው ቁጥር 4 ላይ ኢየሱስም የሚመጣበትን ከሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ትፈልጉኛላችሁ አታገኙኝም አላቸው። አለ እዛ ጋር ጊዜ ሳይደርስ እናንተ በፍለጋ እኔን አትይዙኝም ነው፣ በግድ አትሰሉኝም ነው። ራሱን አሳልፎ ማን እንደሚሰጥ እዚህ ጋር በግልጽ ለሚፈልጉት በፍቃዱ ቀድሞ ገና የሚመጣበትን አውቆ እነሱ ገና ሳያገኙት ወጥቶ ራሱን አሳልፎ ሰጣቸው ማለት ነው። which means እናንተ ፈልጋችሁኝ በጉልበታችሁ በኃይላችሁ እኔን ይዛችሁ አሰሉኝም፣ እኔ ግን ፈቅጄ ወድጄ ስለናንተ ሞታለሁ፣ ወርጃለሁ፣ ሰቀልላችኋለሁ ሲል ገና ፈላጊዎቹ ሲመጡ ወጥቶ ጠበቃቸው። ማንን ትፈልጋላችሁ ሲላቸው ግራ ተጋብተው እነሱ ማንን አሉ? የናዝሬቱ ኢየሱስን ብለው መለሱለት። አንተን አላሉትም፣ የናዝሬቱ ኢየሱስን አሉት። ኢየሱስ ምን አላቸው? እኔ ነኝ አላቸው። እኔ ነኝ አላቸው። አየሽ፣ እዛ ጋር እነሱ በመፈለግ የሚያገኙት በኃይል የሚይዙት አይደለም። እሱ ራሱን አሳልፎ እኔ ነኝ በማለት ሊሰጣቸው ይገባልና እነሱ በኃይላቸው ኃይለኛ ሆነው ኃያል ሆነው ፈልገው ዘውት እንደው በግድ የሚሰሉት አይደለም። ራሱን በፍቃዱ አሳልፎ የሰጠ ስለሆነ ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከነርሱ ጋር ቆመው ነበረ። ከፍ አድርገው እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ ፈግፍገው በምድር ወደቁ። ለምን ወደቁ? ኃይል አጡ ማለት ነው። እኔ ነኝ በሚለው ውስጥ ምኑን ገለጸ? አምላክነቱን ገለጸ። ልክ አምላክነቱን ሲገልጽ እኔ ነኝ ሲላቸው እንግዲህ እነኛ ሁሉ ሰራዊት ሊይዙት የመጡት በኃይል በጉልበት እንደማይዙት ሲያጠይቅ እኔ ነኝ ገና ሲላቸው ተዘረሩ። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። ምን ያህል እንደታወሩ ማየት ነው። እነርሱም የናዝሬቱ ኢየሱስን አሉት።
አይሽ እዛ ጋውን ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 34 ላይ ትፈልጉኛላችሁ አታገኙኝም ሲል እነሱ በኃይላቸው በጉልበታቸው ጊዜው ሳይደርስ አፍነው ፈልገው እዛው የሚሰሉት አይደለም፣ ወይንም ደግሞ እሱም ገና እዛው እንደ ምድራዊ ንጉስ የሚያነግሱት አይደለም። ምድራዊ ንጉስ ሊያደርጉት እዛውት በግድ ሊያነግሱም አስበው ነበረ። ንጉስ ሊያደርጉት ከዛ የምድራዊ ንጉስ ሊያደርጉ ይምራን የሚል ፈልገው ነበር። ተሰወረባቸው። እንደዛም ሲያደርጉ እዚሁ ላይ ዮሐንስ ወንጌል ምዕራፍ 18 ላይ ንጉስ ነህን ምድራዊ ንጉስ ነህ ሲሉት ንግስናዬ ከምድር አይደለም ብሎ ይነግራቸዋል። እሱ ሁሉን የሚገዛ የነገስታት ንጉስ ሰማያዊ ንጉስ ስለሆነ ማለት ነው። ስለዚህ እዛ ጋር ትፈልጉኛላችሁ አታገኙኝም ሲል ከምን አንጻር ነው? እናንተ በኃይላችሁ በጉልበታችሁ ስለፈለጋችሁ እኔ ሳልፈቅድላችሁ አትይዙኝም አታገኙኝም። እኔ ስፈቅድ ግን የመጣሁት የወረድኩት የተወለድኩት በስጋ የተገለጥኩት ስለእናንተ ተሰቅዬ ቤዛ ሆኜ አገልግዬ ከዛስ ሞትን በሞት ሽሬ ህይወትን ልሰጣችሁ ነው። ይሄ የሚሆነው በእኔ ፍቃድ እንጂ በእናንተ ፍቃድ አይደለም። እርሱም የሚሆነው ደግሞ ጊዜ ሲደርስ እንጂ ጊዜ ሳይደርስ አይደለም ብሎ ያንን ሲያጠይቅ ነው። ከዛ አንጻር ነው አፍራ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 27 ላይ ነፍሴን ብሰጥ ምናሽ ገብቶሻል? የኛው እሺ። እና እዚህ ጋር ደግሞ ጥያቄ አለኝ። አምላክ ከሆነ ወደ ላከኝም ስል ወደ ላከኝ ነው የሚሄደው፣ ወደ አምላኬ ወደ ላከኝ ነው የሚሄደው ብሏል። የሆነ ስታነብ ማለት ነው። ማን ነው የላከው? ኢየሱስ ጌታ ከሆነ ኦኬ አንድ የሚታርጊው ወደ ላከኝ ሄዳለሁ ይላል። ስለዚህ ወደ ላከኝ ሄዳለሁ ሲል ወደ ማን ነው የሚሄደው? ወደ አባቱ ነው የሚሄደው። ምክንያቱም ከአባቱ ጋር በአባቱ እሪና ያለ ስለሆነ እሱ ዕብራውያን ምዕራፍ 1 ላይ ቁጥር 2 ዓለማትን በፈጠረበት በልጁ ተናገረ በዚህ ዘመን ካለ በኋላ እርሱ የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ ዓለማትን ሁሉ የፈጠረ ከዛ በአብ ቀኝ እንደተቀመጠ ይናገራል። ሁሉን ከፈጠረ በኋላ በአብ ቀኝ እንደተቀመጠ በአብ እሪና በአብ ስልጣን እርሱ ያለ እርሱ አንዲት ፍቃድ አንዲት ስልጣን ያለቻቸው የአብ እቅፍ የአብ ክንዱ የአብ እጁ ስለሆነ እሱ በስጋ የተገለጠው ወደ ማን ነው ሄዳለው ሲል ወደ ቀድሞ ክብሩ ወደ አብ እመለሳለሁ ሲል ነው። which means ከአብ ወጥቼ መጥቻለሁ እንዳለ ሁሉ አብ ልኮኛል ቢልም መላክን እናንተ እንደምታስቡት አንቺ ከአንድ ቦታ ወደ አንድ ቦታ እንደምትላኪው ሳይሆን በደንብ አስተውይ። አብ ላከኝ ሲል አንድ የሚታርገው አብ ላከኝ ሲል አብ ሂድ፣ ወልድ ደግሞ ሊድ እንዴ ምናምን ሰው እንደሚለው እንደዛ ሳይሆን ምክንያቱም ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ዮሐንስ 16 ቁጥር 15 ላይ ለአብ ያለው ሁሉ ለወልድ ስላለው ስለዚህ አብ ላከኝ ሲል በራሱም ፍቃድ እንደመጣ እንዲሁም ደግሞ ከአብ ወጥቼ መጥቻለሁ ራሱም ስለሚል በአብ ፍቃድ በወልድ ፍቃድ በመንፈስ ቅዱስ ፍቃድ እሱ በስጋ መጥቶ ተገልጧልና እሱ በስጋ የተወለደው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ እንዲያምን ዓለም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እንድያ ልጁን እግዚአብሔር እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ስለዚህ ልጁን ሰጥቷል። ያ ልጁን ደግሞ ማን የሰጠው? አባቱ ነው። ወደ አባቱ ተመልሶ ይሄዳል። አባቱም ደግሞ ማን? አብ ነው። ስለዚህ ወደ አብ ነው ተመልሶ የሚሄደው። አብና ወልድ በአካል የተለያዩ ቢሆኑም አንዲት ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ አለቻቸው። እኔና አብ አንድ ነን በማለት አንድ ባህሪ እንዳለ ነገር ግን በአካል የተለያዩ እንደሆነ ራሱ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተናግሯልና ወደ አባቴ ብሏልና። ስለዚህ እንትና ጠይቆናል እዚህ ጋር ለምሳሌ ወደ አባቴ ሄዳለው አንድም ለምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አይ ቲንክ እሱን መሰረት 17 መሰረት አድርገው ነው ቁርአን ከሪምም እንትን ላይ መዝሙረ ዳዊት ምዕራፍ 22 ቁጥር 1ን ጠይቆኛል ማለት ነው። መዝሙረ ዳዊት ምዕራፍ 22 ቁጥር 1ን አንዴ ክፈተው። አምላኬ አምላኬ ለምን ተውኸኝ? እኔን ከማዳን ጩኸት ቃሌ ሩቅ ነው ይላል። ኦኬ ምንድነው እዚህ ጋር ጥያቄ? አምላኬ አምላኬ ይላልና እንዴት ማንን ነው የሚለው ግራ ገብቶኝ እኮ። ማን ነው ይሄንን እያለ ያለው? ኢየሱስ ነው። ተሰቅሎ ሳለ ነው አይደል? ካልተሳሳትኩ ታረመኛለህ ማለት። ኦኬ ይሄ መጽሐፉ የማን መጽሐፍ? ማን መጽሐፍ ይላል? መዝሙራን
መዝሙረ ዳዊት የዳዊት መዝሙር ማለት ነው። ዘቡር ማለት ነው። ከመዝሙረ ዳዊትና ከኢንጂል የትኛው ነው ቀድሞ የመጣው? ከኢንጂልና ከዘቡር ኢንጂል በኋላ የመጣው ነው። ከነብዩ ሰለላሁ ዐለይሂ ወሰለም የመጣ ነው። ቅርብ ነው። ፋይን። ስለዚህ ኢንጂል በኢሳ ላይ የመጣ ነው ብላችሁ የምታምኑት? ስለዚህ በዘቡር ጊዜም ኢየሱስ አለ ብለህ ታምናለህ ማለት ነው አንተ? አላምንም። እንደውም ይሄ እሱ ከሆነ ያወራው የሆነ የታሪክ ፈላስፋ። ምክንያቱም ያው ኢየሱስ እንደዚህ ብለዋል ብለህ ካልክ አስቀድሞም እንዳለ ታምናለህ ማለት ነው በስጋ ከመገለጡ በፊት ነው። እኔ ማመን አይጠበቅብኝም እኮ ስለዛ። አሁን ይሄ ለምን አለ ነው ብሏል አላለም ነው ዋናው? ወይ ማንኛው ነው ይሄንን ያለው? ይሄንን ያለው ማን ነው? ኢየሱስ ይሄንን ብሏል አላለም? ወይም አስረዳኝ እስኪ ምንድነው ይሄ ታሪኩ ከምን ላይ የተገናኘ ነው? አሁን ሲያቆ ማለት ነው አመጣጡ። አሁን እኔ ያየሁት ልንገርህ። በገና ሰዓት ላይ የኢየሱስ ፊልም ብሎ ሁሌ ይታያልና ድንገት ጎረቤቴ ልጠይቅ መጣች ሴትዮ የለችም። እኔ ግቢ አረፍ በይ ብያት ይሄንን እያየን እያለን ኤሎሄ ኤሎሄ ለማሰበክተኝ ጌታዬ ሆይ አምላኬ ሆይ ስለምን ተውከኝ ሲል ማንን ነው የሚለው ስላት አባቱን አምላኩን አለችኝና ያው እኔም ልጅ ነኝ እሷም ደግሞ ያን ያህል እውቀት የላትም አላስረዳችኝና ያኔ ጀምሮ ጥያቄ አለኝ። ከኢንሲደንሱ ጋር እንደገጠመልኝ ልክ ኢየሱስ ይሁዳዎቹ ሊሰቅሉት ባሉበት ሰዓትና በሰቀሉት ጊዜ በሐዘን ተውጦ እያለቀሰ ወደ ላይ አይኑን ከፍ አድርጎ አምላኬ ሆይ ስለምን ተውከኝ? ለምን ከነሱ አታድነኝም? ለምን ይስቀኝ? ስለዚህ እሱ ነው ያለው በአዲስ ጎበዝ። እሺ፣ ስለዚህ እሱ በመስቀል ላይ ሆኖ አምላኬ ለምን ተውከኝ ብሏል ክርስቶስ። ይሄ ግን አስቀድሞ መዝሙረ ዳዊት ላይ ያለ ነው። ኦኬ፣ መዝሙረ ዳዊት ላይ ያለው ትንቢት ነው። ዳዊት ነው የተናገረው። አስቀድሞ ዳዊት የተናገረው በትንቢት ነቢያቶች እንደዚህ እየጮሁ ነበረ። አምላካችን ወይ ለምን ተውከን እያሉ እየጮሁ ነበር አይደለ? ያንን ጩኸታቸውን ክርስቶስ በስጋ መጥቶ ምን አለላቸው ብለን እናምናለን? ጮኸላቸው ብለን እናምናለን። ማን ሲጮኸው የነበረውን? ነቢያቶች አምላኬ ለምን ተውከኝ፣ እኔን ከማዳን ጩኸት ቃል ሩቅ ነህን እያሉ ሲጮሁ የነበረውን እርሱ ቤዛ ሊሆን የመጣው ብለን ነው የምናምነው እኛ። ቤዛ ማለት ምትክ፣ ካሳ ሚሆን ማለት ነው። ስለዚህ በእነሱ ቦታ ተገብቶ ምን ብሎ ጮኸ? አምላኬ ለምን ተውከኝ ብሎ ጮኸላቸው። ስለዚህ በስጋ የተገለጠ እንደሞሆነ ያረዳዳውን ከራስህ ነው ያመጣኸው ወይስ ይሄ መረጃ አላችሁ እናንተ? ያው ተፋሲር ምናምን እንጠይቃለን እኛ ታውቃለህ። መረጃውን ወጅሁድ ይላል። አሁን ኮራፕሽን ቅርብ እንዳይሆን እኔ ደግሞ የተረዳሁት ግግም ብዬ ነው ኢየሱስ ሲሰቅለው ጨንቆት ነው በቃ እንዲህ አለው ብል ማን ይከለክለኛል? የሚከለክለኝ ነገር አለ? የለም። ዝናብ አለ መሰለኝና ነው። ይሄ ክፍል ምን ብሏል መሰለ ክርስቶስ በሉቃስ ወንጌል ምዕራፍ 24 ላይ መጽሐፍት ሁሉ ስለ እኔ ነው የሚናገሩት ብሏል። ስለሱ ይናገራሉ መጽሐፍቶች ከተባለ በብሉያትና በመዝሙራት ስለ እኔ የተናገሩት ይፈጸም ዘንድ ብሏል። እፈጽማቸውም ዘንድ መጥቻለሁ ብሏል። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 17 አካባቢ ይመስለኛል ሕግን ልሽር አልመጣሁም ልፈጽም እንጂ ብሏል። ስለዚህ ስለሱ የተነገሩትን ሊፈጽም ነው የመጣው። ከዚያ ውስጥ አሁን ክርስቶስ አሁን ያደረጋቸው በሙሉ ልብሱ እንደተቀደደ እዛው ክፍል ላይ አሁን መዝሙር ላይ ስታይ እንደሰቀሉት ልብሱን እንደተካፈሉ እንደዚህ ነገር ያወራል እንዳለ ማቴዎስ ወንጌል ላይ እነኛ ሁሉ ይፈጸማሉ። እነኚህ ንግግር ውስጥ ታዲያ አምላኬ ለምን ተውከኝ የሚል ተፈጽሟል ወይ? በሚገባ ተፈጽሟል። ከተፈጸመ ደግሞ ክርስቶስ ልፈጽም ነው የመጣሁት ካለ እነኛ በመዝሙራት የተነገሩ ስለኔ ልፈጽማቸው ነው የመጣሁት ካለ ምን ይሆናል ማለት ነው? ትንቢቶቹ ተፈጸሙ ብለን እናምናለን። አላገኘሁም እኮ ትንቢቶቹማ ተፈጸሙ። እሺ ተፈጸሙ። ኢየሱስም ተሰቀለ። አምላኬ ሆይ ለምን ተውከኝ አለ። አምላክ አለው ማለት ነው። አምላክ አለው ወይ ማለት ነው ወይ? ያው አምላክ የሚለው ስያሜ አምላክ የሚለው አካል አምላኪ መሆን አለበት እንጂ ያው አምላክ በተወዳሱ ኢየሱስ አምላኪ ካልሆነ በስተቀር ለምን አምላኬ ይለዋል? አባቴ ቢል እሺ አባቱ ነው ልትል ትችላለህ። አምላኬ ለምን ይለዋል? ችግር የለውም። ስለዚህ ቅድሚያ ተስማማን አይደለ? ማርቆስ ወንጌል ምዕራፍ 15:34 ላይ እና
ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ክርስቶስ አምላኬ አምላኬ ያለው በመዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ያለውን ትንቢት እየተናገረ እንደሆነ ተስማማና ያ ትንቢት ነው አልከኝ። ትንቢት ነው፣ ትንቢቱ ተፈጸመ ማለት ነው። እዛ ጋር መዝሙረ ዳዊት እንደዛ ብሎ የተናገረው ክርስቶስ መጥቶ በመዝሙራት የተነገሩ ስለኔ ይፈጽማቸዋለሁ ስላለ እዛ ጋር ተመሳሳይ ነገር አምጥቶ ያችን ተናገራት ፈጸመው ማለት ነው። ምን ማርቆስ ወንጌልና ማቴዎስ ወንጌል ላይ ፈጸማቸው እነኚህ ተፈጸሙ ማለት ነው። ነገር ግን ቅድም ምን ብለናል? አምላኬ አምላኬ ካለ አምላክ አለው ወይ የሚል ጥያቄ ጠይቀናል። ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 እና እንደፈተው እንሰማለን። አንድ ዮሐንስ ወንጌል ኦኬ፣ ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ስትያርኪ 27 እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ ይላል አይደለ? ኦኬ ያህዌ ምን ይላል? ሥጋ ለለበሰ ሁሉ አምላክ ሆናለሁ ይላል። አምላክ ነኝ ይላል አይደለ? እሺ ኦኬ በደንብ ኢየሱስም ሥጋ ለባሽ ነው። ያው እነሆ እኔ የሥጋ ለባሽ አምላክ ነኝ ይላል እግዚአብሔር። ዮሐንስ ወንጌል ምዕራፍ 1 ላይ ከተልቃል። ዮሐንስ ወንጌል ምዕራፍ 1 ኦኬ። ሞዴሬተሮች ኮሜንት ምናምን የሚሰደቡትን እንትን ኦኬ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደለ? ስለዚህ በመጀመሪያ ቃል ነበር፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ከፍ አድርገው ሁሉ በእርሱ ሆነ ይላል። ሁሉ በቃል ነው የሆነው አይደለ? ሁሉ በቃል ነው የሆነው። ያለ ቃል ምንም እንዳልሆነ ደግሞ ሲናገር ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል አይደለ? ስለዚህ ሁሉ የተፈጠረው በቃል ነው ማለት ነው አይደለ? እሺ ቁጥር 14ን አድርገው ኢና ኩለ ሸይን ኸለቅናሁ ቢቀደር እንደሚለው ማለት ነው። በቀደር ነው ሁሉም የተፈጠረው። ቃልም ሥጋ ሆነ ይላል አይደለ? ሁሉ ነገር የተፈጠረው በቃል ነው አይደለ? ያ አንተ ነገርኝ ወይ ያው እኔ እኮ አላምንበትም። መጽሐፍ ቀደም እንዳየነው ጥቅሱ ላይ ነው። አንተ እየተግባባን እንድንሄድ ነው። ትክክል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደተመለከትነው ሁሉ የተፈጠረው በቃል ነው። በቃል ነው። ኤርምያስ ላይ ደግሞ ምዕራፍ 32 ቁጥር 27 ላይ እንዳየነው ለሥጋ ለባሽ ሁሉ አምላክ ነኝ ያህዌ ይላል። አምላክ ነኝ ይላል። እዚህኛው ላይ እንዳሳየው ደግሞ ሁሉ የተፈጠረው በቃል ነው ይላል። ቃል ሥጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ ይላል አይደለ? ስለዚህ አምላኬ አንድም ሲል ስለ ሥጋው ስለ ሰው ስለመሆኑ፣ አንድም ደግሞ ስለ ትንቢቱ ነው። በሥጋ የተገለጠ እርሱ አምላክ ስለሆነ ፍጹም ሰውም ስለሆነ ነው። ስለዚህ ለፍጹም ሰው አምላክ ነው ማለት ነው እግዚአብሔር። ቃል ራሱ አይደለም ፍጹም ሰው ነው፣ ፍጹም አምላክ ነው አይደለ? ኢየሱስ ሥጋ ለባሽ ነው፣ ፍጹም ሰው ነው፣ በሥጋ የተገለጠ አምላክ ነው። ከተዋህዶ በኋላ ግን እንትን የሚለው እሺ አሁን ይሄ ኤሎሄ ኤሎሄ ሲል ለማሰበቅ ተኒ ሲል ጌታ አምላኬ ሆይ ስለምን ተውከኝ ሲል ያው ፍጹም አምላኪው ፓርቱ ሳይሆን ፍጹም ሰው ፓርቱ ነው ማለት ነው። አንነጥልም። በቃ እኛ ከተዋህዶ በኋላ ልክ ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን ይላል አይደለ? ስለዚህ የማይነጠል ከሆነ አምላክ ካልነጠላችሁትስ የሚሞተው ቃሉም ሥጋውም ይሄ አምላክ ፓርቱም ወይም በሥጋ ፓርቱም ነው የሚሞተው ማለት ነው። አንነጥለውም ካልክ ያኔ ደግሞ አይ አይደለም ሥጋ ፓርቱ ነው የሚሞተው ብለኛል ባለፈው።
ሞትም ዲፋይ ማድረግ አለበት። ሞት ስጋና ነፍስ መለየት እንጂ ሞት ምንድነው? እሱ ስጋና ነፍስ መለየት ነው። እውነት ነው። ስለዚህ ስጋና ነፍስ መለየት ከሆነ ሞት፣ መለኮት ደግሞ በስጋውም አለ በነፍሱም አለ፣ በሁሉ የሞላ ነው መለኮት። ስለዚህ ከሶስቱ አካል አንዱ አካል ቃል በስጋውን የተዋሃደው በስጋ የተገለጠው ቃል ነው አይደለ? ስለዚህ ሞት ደግሞ ምንድነው? ስጋና ነፍስ መለየት ነው። ከነፍሱ ጋር መለኮት አለ፣ ከስጋው ጋር መለኮት አለ። ያው ግን ወደ መቃብር ሲወርድ ይቅርታና አምላኬ ስለሆነ ዮሐንስ 20:17 ላይ ያየሁት አለኝ ወደ አምላካችሁ የሚለው የሌሎች ያስተሳሰብ ያነጋገርና የኢየሱስንም አነጋገር በአንድ ላይ ገልጾታል። ምንም ይሄኛውንም የሚደግፍ እኮ ነው። ወንድሞች እሱን አዳምጥ። ስለ ተዋህዶ መጀመሪያ አዳምጥኛ ቀጥል ቢል እፎይ እያወራ ነው። አትደርቡብን። አሁን ይሄ አንተ አንድን አንቀጽ ለማብራራት ሌላ አንቀጽ ታመጣልኝ የለ። እኔም ይሄንን ነው ያመራሁት። አምላኬ ሆይ ስለምን ተውከኝ የሚለው ቁርአን ከሪም አንዴ ትሰማለህ? ተቋረጠ። አፍወይን ትንሽ ላገዘ ብዬ ነው። ብቻ ትንሽ እንትን አልክ አለክ። ወደ ውስጥ ተመለስ። ፓዞናል ይሰማሃል? እፎይ ፖዝ በወንክ ቁጥር አይሰማንም። ለኛ አዳም ወይ ፖዝ በወንክ ቁጥር አይሰማንም። አልተሰማችሁም? አይሰማም። ስማ ዮሐንስ 20:17 ላይ አውጣልኝ እስኪ። ዮሐንስ 20:17 አውጣልኝ። እሱ እኮ እያብራራን ያለ ነው ቁርአን ከሪም። አንደኛው ጥያቄ ሳልክ ሌላ ጥያቄ እየደረብክ ነው። ያው ነው ሌላኛውን እየደረብክ አንድ አይነት ነው እኮ ብዬ ነው። ይሄ አይገናኝም። ሐሳቡ አንድ አይነት ነው። አንዴ ስማኝማ፣ ይኸውልህ መዝሙር 22 ላይ አትደርብብን። ይቅርታ አንዴ አዳምጠው። እየመለስኩልህ ፈቅደህለት ነው። እሺ መዝሙር 22 ላይ ትንቢት ነው ብሎ ቅድም ነግረዋል። አስቀድሞ ነብዩ ዳዊት ስለ ክርስቶስ የተናገረው ትንቢት ነው። መስቀል ላይ ክርስቶስ ይህን ቃል እንደሚናገረው ማለት ነው። ኦኬ። ስለዚህ ክርስቶስ ይህን ቃል ሲናገረው እርሱ መጸለይ፣ እርሱ አምላኬ ማለት ስለተገባው አይደለም። ገብቷል? ምክንያቱም ክርስቶስ ኢየሱስ ምንም ኃጢአት የለበትም። ሊጸልይበት የሚችልበት አንዳችም ኃጢአት የለበትም። ሊሰቀል የሚችልበት አንዳችም ኃጢአት የለበትም። የመጣው ለማን ነው? ስለኛ ነው። ሰው የሆነው ለእኛ ቤዛ ሊሆን እኛን ሊያድን ነው። ስለዚህ መስቀል ላይ የተናገራቸው ነገሮች በጠቅላላ ተገብቶት ይባላል። በእኛ ፈንታ ስለኛ የተናገራቸው ንግግሮች ናቸው። መስቀል ላይ የተናገራቸው በጠቅላላ በስጋም የተገለጠው ክርስቶስ ኢየሱስ ለምንድን ነው? እኛን ለማዳን ነው። ፊልጵስዩስ 2ን ክፈትለት አንዴ እዛ ጋር ላሳይና እየተባባን ከዛ በፊት ይሄንኛውን አብራራልኝ። ይሄ እንደዛ ከሆነ 20:17 ላይ ወደ አምላኬ ታዳለምን እኮ እሱ ለምን ይላል እንደዛ? ታዲያ እሱን ላብራራልህ ነው። ፊልጵስዩስ ያ ደግሞ ለምን አስፈልገው እንደዛ ማለት? አምላኬ ማለት ለምን አስፈልገው? እየሰማህ ንገረኝ አንዴ ስማና፣ እሺ ላብራራልህ። ፊልጵስዩስ ላይ እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ማን ነው ይሄ? ስለማን ነው የሚነገር ይመስላል? ይሄ ንገረኝ። እኔ ብዙ አላውቅም። ነግሬህ የለ። ታዲያ ካላወቅ ዝም ብለህ መሀል ላይ ጣልቃ አትግባ ፕሊስ። ስማ እሺ፣ ካላወቅ አብራሩልኝ። ንገረኝ። እኔ እኮ ጥያቄ እየጠየኩ ነው። ስለዚህ ኦኬ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን ይላል የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ስለዚህ ኢየሱስ ክርስቶስ ራሱን ባዶ ያደረገው ወይም ሰው የሆነው ለምንድን ነው? ለኛ ብሎ ነው። እሱ ግን አስቀድሞ ሰው ከመሆኑ በፊት ምንድነው ይላል? እግዚአብሔር ነበረ፣ ከእግዚአብሔር ጋር መተካከል የነበረው በሱ መልክ የነበረ ነው ይላል። ስለዚህ ኢየሱስ ክርስቶስ መስቀል ላይ የጸለየው ሰው የሆነ ሁሉ ነገር የሆነው ለምንድን ነው? ስለኛ ነው። ስለዚህ እያንዳንዷ ንግግር ክርስቶስ የሚናገራት ንግግር እያንዳንዷ ከኛ አንፃር የምትተረጎም ናት። እሺ 22:17 በዛው አብራራልኝ እስኪ። እሺ ነግሬ ነው። ስለዚህ መስቀል ላይ ቆይ አንዴ መስቀል ላይ ሆኖ የተናገረው አምላኬ ስለምን ተውከኝ የሚለውን ብቻ ሳይሆን አስቀድሞ ዳዊት በመዝሙሩ ላይ እጆቼና እግሮቼን ቸነከሩብኝ፣ ጎኔዎቼን ወጉ፣ አጥንቶቼ ተቆጠረ፣ በልብሶቼ ላይ ዕጣ ተጣጣሉ፣ እጀ ጠባቤንም ላይም ምንድነው
ቀደዱን ወሰዱ የሚል አለ። ክፈትለትና አንብብለት። አሁን ይሄን ዳዊት በዘመኑ አንድም ቦታ ላይ አላደረገም፣ አልተፈጸመበትም። ይሄን የተናገረው ለማለት አስቀድሞ ለክርስቶስ ነው የተናገረው። ክርስቶስ ሰው ሆኖ በሚመጣበት ጊዜ ያ አምላክ ፊልሙን ስላየ ቢኒ ፊልሙን አይቻለሁ ስላለ ልብሱን ሲጣጣሉበት አይታል አይደል? ፊልሙ ላይ ቆይ ደብያ እንደ ችግር የለም። ፊልሙ ነው ላይ ያስታውሰው ስለሚችል ይሄ ይታያል። ዳዊት ነው የሚናገረው። ዳዊት አጥንቶቹ ተቆጥረዋል፣ ጎኖቹ በጦር ተወግተዋል፣ እጅና እግሮቹ በችንካር ላይ ተቸንክረዋል። እስቲ ይሄ ለማን መልእክቱ ትንቢት ነው አልከኝ እኮ ፔሬድ ትንቢቱ ለክርስቶስ ነው። ለክርስቶስ ነው ትንቢቱ። በጣም ያ ደግሞ ለኛ ብሎ ነው የጮኸው አልከን። ያው ድምጽ እያሰማ ነው። ስለዚህ ዳዊት እንደ አፈ ጉባኤ ማለት ነው። ያው ድምጽ ማሰማት ነው። ያለ እንደዛ ላልኩም ኹጥባ ነው ማለት ስለናንተ እየጮኸ ነው እሱ። እንደ አፈ ጉባኤ ሳይሆን እሱ ሰው ሆኖ ሰፈር እያደረገ ነው። በትክክልም የሚደረግበትን ነገር በትክክል ሲሰቀልም እየተሰቀለ ነው። ዝም ብሎ የውሸት አይደል። ግን ሴንስ ይሰጣል። ይቅርታ አንዴ ሐሳቤን ትበትርብኛለህ። ስለዚህ ይሄ ትንቢት ጎኖቼን በጦር ተወጉ፣ እጆቼና እግሮቼ ተሸነከሩ፣ በልብሴ ላይ ዕጣ ተጣጣሉ፣ እጄ ጠባቤንም ወሰዱ የሚለው ለዳዊት ሰው ለክርስቶስ ነው። ስለዚህ ቁጥር 1 ላይም አምላኬ አምላኬ ስለምን ተውከኝ ብሎ አስቀድሞ ዳዊት የተናገረው ትንቢት ለምንድን ነው? ለክርስቶስ ነው፣ ለሱ አይደለም ማለት ነው። ስለዚህ ክርስቶስ ይሄን ትንቢት ለመፈጸም ስለመጣ ልብ አድርግ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም ይላል። ይሄን ትንቢት ሊፈጽም ስለመጣ ይሄን ነገር መናገር አለበት ክርስቶስ። አስቀድሞ ስለመሲው ጋር ግዴታ አይደለም በወንድሜ ነገር ለምንድን ነው ተዛምተው አስቀድሞ ስለመሲው ትንቢት መፈጸም ግዴታ አይደለም። ትንቢት መፈጸም ግዴታ ነው። ቆይ አንዴ ተረጋጋ። አስቀድሞ ስለመሲው የተነገረው ትንቢት ክርስቶስ ይፈጽመው ዘንድ፣ ምክንያቱም አይሁዳውያን መሲው ሲመጣ እነዚህ ነገሮችን በመሲው ላይ ይፈጸማል ብለው ተነግሯቸዋል በመጽሐፋቸው ማለት ነው። ስለዚህ ያን ነገር ነው እየፈጸመ ያለው። እኔ መሲሁ ነኝ፣ ስትጠብቁኝ የነበረው መሲሁ ነኝ። ይኸው ዳዊት በመዝሙሩ ላይ ስለኔ አምላኬ አምላኬ ስለምን ተውከኝ ብሎ መሲሁ እንደዚህ ብሎ ይናገራል ብሎ የነገራችሁ ትንቢት ይፈጸም ዘንድ ብሎ እየነገራቸው አስቀድሞ ነግሯቸዋል። ዳዊት ጎኔን እንደምትወጉ እጆቼና እግሮቼን እንደምት ዱዓ አይደለም ቤዛ ሊሆን ነው ክርስቶስ የመጣው አልኩ አይደለም። ቃሏን እኮ ነው የምልህ። ቃሏ እኮ ስሞታ ናት። የሆነ የማማረር ነገር አለ አይደለ? እንዴት ትሆኛለህ እነዚህ ሰዎች ጋር ጌታ አምላኬ ስለምን ተውከኝ፣ እነዚህ ሰዎች እንዲህ እያሰቃዩኝ ምናምን ነው የሚመስለው። አይደለም ትንቢት ነው አልኩ እኮ እየነገርኩ ያለሁት። ቆይ ትንቢት ነው እያልኩ ነው እኮ ያለሁት። አስቀድሞ ሰዎች በጠቅላላ በዚህ ሲጮህ አይደለም ትንቢት ነው ለምን ትላለህ? ትንቢትማ ተፈጸመ እኮ። እኔ ከተፈጸመ በኋላ ነው እያወራሁ ያለሁት። ማኛ ወይ መድኃኒት እሺ ስማ፣ አላቅም ደግሞ ትሟገታለህ። አሁን ከዚህ በኋላ ቻሌንጅ አደርግሃለሁ። አለበለዚያ ስማ፣ ክርስቶስ ስለኛ ነው ማማረር አይደለም። ነገርኩ እኮ ስለኛ ነው ቤዛ የሆነው፣ ስለኛ ነው የተሰቀለው አልኩ እኮ። እኛ በኃጢአታችን ለዘላለም ወድቀን ነበር አልኩ። ስማ፣ በላያችን ላይ ሞት ነግሶ ነበረ። ዕብራውያን 2 ላይ ቁጥር 15 ላይ ማየት ትችላለህ። ማን ነው የሰቀለው? ማን ነው የሰቀለው? ይቅርታ ጥያቄ አለኝ እዚህ። ማን ነው የሰቀለው? በቃ ስለዚህ መልስ አይደለም። ማን ነው የሰቀለው ማለት ይሁዳዎች ሰቅለውት ለእናንተ ቤዛ እንዴት ሊሆን ይችላል? እና እናንተን ቤዛ የሚያቀርቡት ይሁዳዎች ናቸው እንዴ? ይሁዳዎች ስለሰቀሉት በቃ ቤዛ ሆነ ማለት ነው?
እኛ እኮ ለእናንተ ቤዛ ነን ወንድሜ። ቤዛችሁ ነን እኛ። ቻሌንጅ ላድርገህ ማለት ነው። ቀላል ነው። ቻሌንጅ እያደረግኩ ልሂድ። እሺ ሚውት አታርገኝና አውራኝ። ዝም በርቀር ዝም ብላለህ። ችግር የለውም። ኦኬ ቢኒ በስራ መልሶላል። በጣም እየደረባችሁ ቅድም ከሌቷ ጋር ራሴ ላይ ራሱ ጮኻችሁብኝ ነው መሰለኝ። ራሴን አሞኛል ወላ ይቅርታሽ። እሺ ኤኒዌይስ ሰው እያወራ መደረብ በጣም ዝገት ፓርት አለው እና ቤዛነትን በደንብ ነግሮህ ትንቢቱ እዛ ጋር የተነገረው በነቢያት የተነገረውን ልፈጽም መጣሁ ካለ ያን ነቢያትን ስለ ነቢያት ተገብቶ ጮኸ ብሎ ነገረ። ስለዚህ ነቢያትን ጩኸት ጮኸልን። ከዛስ በኋላ ቤዛነቱን አረጋገጠ ማለት ነው። ሰው ሊያገለግለን ቤዛ ሊሆነን ስለመጣ ያ ተፈጸመ። ያ ማለት ግን ያ የነቢያትን ጩኸት ሲጮህ በራሱ ኃጢአትን አያነጻም ወይ የሚል ኢንተርፕሬቴሽን እዛ ሆነ ሌላ አካል ኖሮ እንትን ብሎ እየጮኸ ምናምን እያልክ ፕሪሰፖዝ ያደረከው እሱ በራሱ ማያደርግ ወይም ደግሞ ማይምር ምናምን መስሎ ከሆነ ስህተት ነው። ምክንያቱም ዕብራውያን ምዕራፍ 1 ላይ ቁጥር 3 ላይ ኃጢአታቸውን በራሱ ካነጻ በኋላ ይላል። ራሱ ክርስቶስ ኃጢአታቸውን ካነጻ በኋላ ያን ሁሉ ከፈጸመ በኋላ በአብ ቀኝ ተቀምጧልና ፕሪሰፖዝ ያደረከው ፕሪስ ስለዚህ ኃጢአታቸውንም ይቅር ያላቸው እሱ ነው። የእነሱንም ጩኸት ጮሆ አንድም ሴጣንን ለማቅረብ ላቅርበው ሴጣን ያንንም እንትን ብሎታል። ምክንያቱም ሴጣን መደምሰስ መመታት ስላለበት ማለት ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ለእኛ ሊሆነን አርያ ምሳሌ ሊሆነን እኔ የምሰሩ ስላለ ማለት ነው። ስለዚህ እኛ ብንቸገር መከራ ቢገጥመን አደጋ ቢደርስብን ብንፈተን ለምሳሌ ልክ አይሳይሶች ሙስሊሞች እንደሚያርዱት ክርስቲያኖችን ሲያርዱ አምላካችንን ነው እንጂ ድረስልን የምንለው ወደ አምላካችን ነው እንጂ ምንጮኸው ፈርተን ሃይማኖት መቀየር እንደሌለብን አንድም እኔ የምሰሩ ብሎ እሱን እንድንመስል እስከ መጨረሻው ድረስ መከራ ሲመጣብን ችግር ሲመጣብን ልክ ሊቢያ ላይ እንደታረዱት አሁንም በተለያየ ቦታ ላይ ክርስቲያኖች እንደሚታረዱት በጽንፈኛ ሙስሊሞች ራሳችንን ለክርስቶስ ለፈጣሪ አሳልፈን መስጠት እንዳለብን ነፍሳችንን ተቀበል ማለት እንዳለብን አምላካችን ድረስ ማለት እንዳለብን እንጂ ይሄንን ሲያስተምረን ነው ማለት ነው። ስለዚህ ቤዛ ሆኖናልና ቤዛ የሆነን ደግሞ በፍቃዱ ነው። ነገር ግን ቻሌንጅ አደርጋለሁ አሁን ሳይ ሙስሊም 27 ጥያቄን አልተብራራልኝም። ያልተብራራልኝ ነገር አለ መጠየቅ ከተፈቀደልኝ ራዕይ ደሰሊን 432 ላይ እኔ ሳልፈልግ ለምንድን ነው ለአንተ ቤዛ መሆነ? አይ እንደ ሳትፈልግ ሳይሆን ቤዛ መሆን ያለበት ለእግዚአብሔር ነው ወይስ ለይሁዶቹ ነው? ማለት ቀጭ እኮ እግዚአብሔር ነበር አይደለ? ስለዚህ እግዚአብሔር ይቀጣውና ቤዛ ሆነላችሁ። ከዛ በኋላ በቃ ፏ ነገር ነው የሚሆነው ማለት ነው። ግን ይሁዶች የሰቀሉት እግዚአብሔር የሰቀለው ይሁዶቹ ናቸው። ቆይ ማን ነው ለይሁዶቹ ነው ለእግዚአብሔር ነው ቤዛ ሆነ የሚለው? እኔ ስናገር እንደዛ ሰምተሃል? አይደለም ያልኩ ምን ያሁን ሎጂካሊ ነው እያወራ ያለው። ቤዛ ሆነ ብለኛል አይደለ? መሰቀሉ ቤዛ ነው። ለማን ነው ቤዛ ሆነ ያልኩት? ለማን ነው ቤዛ ሆነ? ለህዝቦቹ ማለት ነው። ለህዝቦቹ ማለት ነው። ታዲያ ምንድን ነው ለእግዚአብሔር ምናምን የምትለው? ስለምን ስለ የትኛው? ስለዚህ ቤዛ መሆን ማለት እሱ ተቀጥቶ እናንተ ዳናችሁ ማለት ነው አይደለ? ያ በሞቱ ህይወትን ሰጠን። ምክንያቱም ቆይ ቤዛነትን ከምን አንጻር እንዳገኘ ነው ስለማታውቀው ማለት ነው። ገና እኔ የገባኝ ልንገርህ። ሞት ተፈርዶብን ነበረ። ያ የተፈረደብንን ሞት እሱ በህይወት ቀየረው። የሰው ልጅ ሞት ተፈርዶብን ነበረ። ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እንዲሁ በደምና በስጋ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ለምን ይሄ የሆነ? የዲያብሎስን ስራ ሊያፈርስ ሞትን ሊሽር እንደሆነ አስቀምጦታል። ለዚህ ዲያብሎስ ስራ በሰው ላይ ሰልጥኖ ነበረ። ሞት ሰው ተፈርዶበት ነበረ በሞቱ በያዘው ስጋ። ምክንያቱም መለኮት የሚሞት የሚሄድ የሚመጣ የሚታይ ስላልሆነ በነሳው ስጋ በሞቱ ያን በአብርሃም ስጋ በያዘው በአብርሃም ዘሮች ላይ ሞት ነበረ እና ሞትን በሞቱ ሊሽር በህይወት ሊቀይር እሱ እውነተኛ የእግዚአብሔር በግ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተባለው የዓለምን ኃጢአት የሚያስወግድ እውነተኛ የእግዚአብሔር በግ ክርስቶስ ምን የዓለምን ኃጢአት የሚያስወግድ
ያንተ ገና ሞት የሚሻረው መቼ ነው? ሐሰተኛው በግ የቂያማ ቀን ታርዶ ነው አይደለ? ሞት በበግ መልክ መጥቶ ኢንካርኔት አድርጎ ታርዱታላችኋል። ጀነት ላይ ያ የኛ ደግሞ እውነተኛው ያለምን ኃጢአት የሚያስወግደው ሞትን ማረድ የሚችለው በህይወት የቀየረው እውነተኛ ከዛ በኋላ ሞት የለም ማለት ነው። ሞት ምንድን ነው በራሱ? ምክንያቱም ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው ሆኖ ለዘላለም ይኖራል ብሏል። ሞት ለኛ ምንድን ነው? አንተ በህይወት አለው ትላለህ እንጂ ሞተሃል። እኔ አሁን ብትጠይቀኝ አንተ ሞተሃል። አንተም ከሞትክ ሞተሃል። ከሞትክ የሚባል ነገር አለም። አሁን አንተ ሞት ነህ ለእኔ በክርስቶስ ማታመን እኮ ነው ሞት ነህ ለእኔ። ትንሣኤም የለህም ሞተሃል። ምክንያቱም ሙታን ይቅበራቸው ሲል ማቴዎስ ወንጌል ላይ በህይወት ያሉትን እና እነኛ ሞተናል የሚሉት ሁለቱም አንድ አይነት እንደሆኑ ነው። ስለዚህ ለአንተ የሚመስልህ እንደዚህ መሄድ፣ መምጣት፣ መብላት፣ መጠጣት፣ በህይወት መኖር፣ ከዛ ደግሞ መብላት ካቆምክ መሞት መስሎ ነው። በክርስቶስ የሌለ ሁሉ ሕያው አይደለም፣ ሙት ነው። አንተ አሁን ሙት ነህ ለእኔ። ስጋና ነፍስ መለየት ሜቢሱ ጀናዛ መቃብር ውስጥ የመግባት ጉዳይ ብቻ ከኩሽና ማድቤት ከማድቤት ኩሽና እንደመግባት ነው እንጂ ልዩነት የለውም። ስለዚህ ክርስቶስ ሞትን ሊገል አንድ የመጣው ከዚህ አንጻር ነው። ቤዛነትን ስንል ህይወትን ሊሰጠን ነው። ያ ያው የሆንከው አማኝ ስለሆንክ ነው። በአማኝነት ህያውነትን አግኝቻለሁ። ምክንያቱም ያው ቢሞትም ባይሞትም ካመንክ አይበቃም? እንዴት አለ ትንሣኤና ህይወት እኔ ነኝ። ምን ይሄ ምን ልዩነት አለው ታዲያ? አንተን ሞት የሚያስቀረው እሱ አይደለም፣ እምነትህን ያስቀረልህ ሞትህን። የኢየሱስ ሞት ወይም ቤዛ መሆኑ አይደለም ማለት ነው አንተን ሕያው ያደረገ። አማኝ ከሆንክ ቢሞትም ባይሞትም እኮ አማኝ ነህ አይደል እንዴ? ምክንያቱም ሳይሞት በፊት የነበሩት አማኞች የሉም ነበር እኮ ስላስረዳ እሱን ደግሞ። ምክንያቱም እነሱ ይሞታሉ እንጂ ቅጠል ወደ ምድር ብትረግፍ ትነሳለች። ቅጠል ወደ ምድር ብትረግፍ ትነሳለች ወይ? ሕያው ነች ከዛ በኋላ ወይስ አፈር ነች? ኧረ ሞተች እኮ ከግንዷ ከተለየች ሞተች። ስለዚህ የሰው ልጅም ሞት ተፈርዶበት ነበር እንጂ ትንሣኤ አልነበረውም። ስለዚህ ትንሣኤው ማን የሰጠው? ክርስቶስ ነው የመጣው የሰጠው። which means ሞት ተገደለ በክርስቶስ። ያ ዓለምን ኃጢአት የሚያስወግደው በደንብ አስተውል። እግዚአብሔር በግ የተባለው እርሱ ክርስቶስ ሞትን ገደለው። which means ከዛ በፊት ያለው ትንሣኤ የላቸውም ማለት ነው። ፕሊስ ለምን ኢንተራፕት አደርጋለህ? በቃ እነሱም ትንሣኤ የተሰጣቸው አንደኛ ጴጥሮስ ምዕራፍ 3 ቁጥር 16 ጀምሮ 18 ሄዶ በወይን ሰበከላቸው፣ እነሱም ሲጠብቁት ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እኮ አብርሃም ቀንን ያይ ዘንድ ሐሴት አደረገ፣ አየም ደስም አለ የተባለለት አብርሃም ልጆች የተባሉ ሲጠብቁ ነበረ፣ ተስፋም ሲያደርጉ ነበረ። ትንሣኤ እነሱ ዳግም የሚጠብቁት አሁን ዳግም ትንሣኤ መነሳትን ነው እንጂ ትንሣኤ ያላቸው ይነሳሉ፣ የዘላለም ሕይወትም አላቸው። ስለዚህ ምንድነው እሱ ማሰሪያው ምንድነው እሱ? አሁን ዘላለማዊነት ይባላል። ዘላለማዊነት በእኔ ነው አለን ክርስቶስ። እሱም እንዴት ነው? ሞት ተገደለ። ወደፊት ተነስተ የምትሞተውም አይኖርም። ሞት አስሮም አያስቀረህም። በፊት ግን ክርስቶስ እስከመጣ ድረስ አስቀድሞ የነበረው ሞት ባይገደል ኖሮ ምንድን ነበረ? ሞት ኤግዚስት ያደርግ ነበረ። ሞት በምን ተገደለ? በህይወት ተገደለ። ማን ነው ህይወት ደግሞ? ክርስቶስ። እኔ እውነት ህይወት። በደንብ አስተውል። እኔ ሀቅ ነኝ አይደል? ሀቅ ተብሎ የሚጠራው አላህ ብቻ ነው። አናላ ሀቅ ፍጡር አናላ ሀቅ ተብሎ ይጠራል? አይጠራ። ስለዚህ ክርስቶስ ምን አለ? አና ለሐቅ አለ፣ እኔ ነኝ እውነት። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ነኝ ህይወት አለ፣ እኔ ነኝ መንገድ አለ። ስለዚህ ያ እውነት የሆነው ህይወት የሆነው ሞትን ምን አደረገው ማለት ነው? ገደለው። ሞትን ስታካ እዛው በቃ ገደለው ማለት ነው። ሞት ከዛ በኋላ ኤግዚስት አያደርግም ነው። እናንተ ጋር አሁን ኢተርኒቲ የሚመጣው መቼ ነው? ገና ሞት ገና አልተገደለም እናንተ ጋር አይደለ? የቂያማ ቀን ነው የሚገደለው። በበግ መልክ ይመጣና እኛ ጋር እንግዲህ ቂያማችን በነፍስ ወከፍ የሚደርስብናል። አንድ ሞት ነው የመጀመሪያው ሰው ሞት፣ የመጀመሪያው ቂያማ ናት። ከዛ በኋላ ትነሳለህ። ከዛ በኋላ ሞትም ሀያትም የለም። ሞቱም የጠፋ ሞትንና ህይወትን አላህ ፈጥሯል አይደል እንዴ? ስለዚህ ሞትን በምን ተገደለ? አሁን እዚህ ጋር ቻሌንጁ በደንብ ሎጂካል ሆነ አዳምጠኝ። ቻሌንጅ ስለማደርግ ራስ ጨዋታው ስለጀመርክ ሞት በምንድን ነው የተገደለው አንተ ጋር?
የመጨረሻ ግሬ አላህ Subhanahu Wa Ta'ala በበግ መልክ ያመጣውና ያርደዋል። ማን ያረደው? ይታረዳል። የዛን ጊዜ እንዴት ነው የታረደው? ሐዲሱ ያው ሞት በበግ ይመሰልና ይመጣል። ከዛ በኋላ ያው ይታረዳል። አሁን በደንብ አስተውል ሎጂካሉን። ሞት ራሱ መሞት ነው አይደለ? መሞት ነው። ስታርደው ሞተ እንጂ እንዴት ነው እሱ ታዲያ የሚጠፋው? ሞት ራሱ ህይወቱ ስለሆነ ሎጂካሉን ጥያቄውን ለማግኘት ስለዚህ ሞት ስቲል ታረደ ካልከኝ ኤግዚስት አደረገ እያልከኝ ነው እንጂ ጠፋ ማለት አይደለም። ምክንያቱም ሞት በራሱ ኤግዚስት ነው፣ ፍጡር ላይ አድርገው ሎክ ቱ ክሬሽን አለ፣ ህይወትና ሞት። ሞትን አመጣህና አረድኩት ገደልኩት ብትለኝ አታጠፋውም። ምክንያቱም ሞት በራሱ ኤግዚስታንስ ስለሆነ። የኛስ ግን ምንድነው? እሱ በደንብ አስተውል። የኛን ግን በደንብ አስተውል። ሞትን እንዴት እንደገደለው ክርስቶስ። ሞት በማን ቀየረው? በህይወት ቀየረው፣ በዘላለማዊነት። አዎ በእርሱ ህይወት ቀየረው። ያንተ ግን ገና አልተቀየረም። ወደፊት በበግ መጥቶ ሞት ይታረድና ይሞታል ትላለህ። ኖ በምን ቀየርከው? ካልቀየርከው በፍጡር ህይወት ደግሞ ሊቀየር አይችልም። የፍጡር ህይወት ዘላለማዊነት ስላልሆነ እኔ ስለሞት እኔ እኮ አንድ ህይወት ነው ያለኝ እኮ ስለሞት እኮ አልጨነቅም። እኔ አንድ ህይወት ነው ያለኝ። ሞት አይጠፋማ። እንደዛ ከሆነ ሞት አይጠፋማ። ስቲል በትንሳኤ አይ በኋላ ይጠፋልና ይጠፋም ባይጠፋም እኮ ኖ ሴንስ እኮ ሴንስ የሚሰጥ ነገር የለም። እኔ ከሞትኩ ሴንስ ይሰጣል። ሴንስ ባይሰጥ ኖሮ እኔ ከሞትኩ በኋላ ከተነሳህም በኋላ ምክንያቱም ሴንስ ስለሚሰጥ እኮ ነው። አላ ያቺ ኮንሰፕቷ ማሚ ስለገባው እኮ ነው። በበግ መጥቶ ገና ይታረዳል ሞት ያለው የክርስቶስን እርሱ ሕያው በግ ነው፣ ያለምን ኃጢአት ያስወገደ፣ ሞትን በሞቱ ገሎ ህይወትን የሰጠ ሚለውን ለመቃወም ሞት በበግ ይመጣና ይታረዳል አለ። which is illogic ነው። ምክንያቱም ሞት በራሱ ኤግዚስታንስ ስለሆነ ገደልከው ብትል ሞት ራሱ በሌላ ወይን ካልተተካ በዘላለማዊነት በኢተርኒቲ ህይወት በህያውነት ካልተቀየረ ሞት ምን ሊሆን አይችልም ማለት ነው፣ ሊጠፋ አይችልም። እርሱን ደግሞ ፍጡር ከሆነ የሚቀይረው ያላህን ሉክ ጠፊ ነገሮች ኢተርናል ማድረግ ይችላል። ፍጡር ወደሚል ያመጣዋል ማለት ነው። which means ለምሳሌ የሆነ ፍጡር ፈጥረህ ማይጠፋ ነገር አላህ ፍጡር ፈጠረ። ያንን የፈጠረውን ፍጡር እኔ ወደ ዘላለማዊነት መቀየር እችላለሁ ማለት ነው። አራጁ ፍጡር ከሆነ አላህ ነው ካልከኝ ደግሞ አላህ በምን ቀየረው ብዬ እጠይቃለሁ። በጀነትና በጀሃነም የጀነት ሰዎች ጀነት ብቻ ይኖራሉ። ጀነትና ጀሃነም ራሱ ፍጡር ናቸው። ጀነትና ጀሃነም ራሱ ፍጡር ናቸው። ምንም የሚገናኝ አይደለም። እሱ ራሱ አይመጣውም። ቀየረ የሚል የለም ማለት ካለ ስተኛ አዲስ ቀየረ ሳይሆን ይኸውልህ ለምን ይቀያየራሉ? ሲጀመር መቀየር ያስፈልጋቸዋል። ኢቭን ጀነትና ጀሃነም እኮ ኦልሬዲ ኤግዚስት አድርገዋል እኮ። ገነትና ጀሃነም ኦልሬዲ አሉ እኮ እነሱ አሉ፣ አሁንም አሉ። ስለዚህ ከየት አመጣኸው? ይሄንን ሞትን ምን አደረገው? አላህ ኢሎጂካል እኮ ነው። የማይሆን ነገር እኮ ነው የሚያስጨንቅህ እኮ። አንተ ስንቴ ነው የምትሞተው? አንተ እኔ ስለኔ መሞት አይደለም። ሞት በራሱ ህይወት አለው አይደለ? ቆይ ሞት በራሱ ህይወት አለው አይደለ? ኤግዚስት የሚያደርግ ማለት ኤግዚስተንስ አለው ሞት ራሱ። ሞት የሚባል ራሱን የቻለ ህይወት ሞት የሚባል አላህ ፈጥሯል አይደለ? ሞት የሚባል ነገር አለ። ልክ ህይወት የሚባል ነገር ነው። ስለዚህ ልክ ህይወትን እንዳለኝ ሁሉ ሞት ደግሞ ራሱን የቻለ ሞት የሆነ ህይወት አለው አይደለ? አይደለም። ይሄው መልቂያማ በበግ በኩ ዛት ተሰጠው እንጂ ዛት የለውም እኮ። ሞት ማለት ሩህ ትርጓሜ እኮ ነው። ሞት ማለት አንድ ሰው ሩሁ ከጀሰዱ ስትለይ ዛት ከሌለው እንዴት ፈጠረው? ሞት ምንድነው? ዛት የሌለው ነገር የተፈጠረው ካለ ሞት እኮ ዛት የለውም እኮ። ሞት እኮ ኢትስ ጀስት ፕሮሰስ ነው እኮ። ልክ አንድ ሰው ከሩሁ ሲወጣ እንደዛ ነው። አዎ በሩሁ ስትወጣ ሞት ይባላል። ታዲያ የቂያማ ቀን በበግ መልክ ያመጣውስ ነገር ዛት የለው? በዛት አሁን በበግ መልኩ አመጣው ሞት ነው እኮ። ስለዚህ የታረደው ሞት ነው አይደለም? የቂያማ ቀን ነው እኮ ያኔ ሞት። አሁን ስለዚህ ዛት የሌለው ነገር እንደ ዛቱ መጥቶ ታረደ። በሁላችንም ህይወት ውስጥ ያለው ወይም ያለው ህይወት በጉ እኮ አይደለም። ያው ህይወታችን እኛው ህይወት ነው። ህይወት ዛት አለው የለውም? ህይወት ዛት አለው? ነፍስ ዛት አላት የላትም? ወይስ ስለ ሩህ ምንም ብትጠይቀኝ ምንም አልመልስልህም። ለምን? ወይስ አሉነከ አን ሩህ። ምክንያቱም ሁለቱንም ተመሳሳይ ነው የፈጠረው። ሩህንም ሞትንም ተመሳሳይ ነው የፈጠረው።
ነው ሞት እኮ ኢትስ ጀስት ፕሮሰስ አልኩህ እኮ አንተ ነህ ያልከው እሱን አንተ ነህ ያልከው አላህ ህይወትንና ሞትን ፈጠረ ነው የሚለው ቁርአኑ አይደለ ስለዚህ ሁለቱንም ፈጠረ በቂያማ ቀን ደግሞ ሞትን በበግ አምጥቶ ያርደዋል ይላል አይደለ ሞት በራሱ ኤግዚስተንስ ከሆነ ሞት በራሱ መኖር ከሆነ እንዴት ልገለው ትችላለህ መሞት በራሱ ህይወቱ ስለሆነ ያልኩህ እኮ ነው ለሞት ሎጂኩ ከበዳለኝ እና እስኪ ወደ መጽሐፉ እንመለስ ሎጂክ እኮ ድምሮ ድርቅ ያደርጋል እኮ ወይ በቃ ይብቃ እንደ ዛሬ ያቺኛው 22 ታስረዳኝ ይቅርታና 22 ቁርአን ከሪም ቁርአን አንዴ ከዛ በፊት እናንተ ሞታችሁ ከተነሳችሁ በኋላ ሌላ ሞት አለባችሁ አይደለ የለብንም ሞትን ከተነሳ በኋላ እንኳን በቃ እኮ ኦኬ ሞቱ እስከሚታረድ ድረስ አንተ ሞትን ታውቃለህ ጀነት ውስጥ ገብተህ እንኳን ሞት አለብህ አይደለ ሞት አልታረደም አይደለ ዘላለማዊ መሆንህ ገና አልተረጋገጠም ዘላለማዊ መሆንህ ተረጋግጧል የጀነትና የጀሃነም መሆኑን አልተረጋገጠም ሞት አልታረደማ ሞት እኮ አለ ወንድም አለም ይኸውልህ አሁን አዲሱ የሚለው የኑራ ቢኖር ስተደ እኔ አንዴ ነው የምሞተው بعد الموت ሎጂካል ሆነ አውራኝ አሁን ዝም ብለህ ይኑራ ምናምን በሚባል አይመለስም ይሄው ከሞትክ በኋላ ወይ ጀነት ወይ ጀሃነም አለ ሶስተኛ ሌላ ነገር የለንም እኛ ጋር አይደለም ወንድሜ እንደዛ አይደለም ከሞተ ከተነሳ በኋላ ሞት አልጠፋም ወይ በእስልምና አስተምሮ አንድ ሰው ሞቶ ከተነሳ በኋላ ጀሃነምና ጀነት ከገባ እንኳን ዘላለማዊነት ገና የለም ምክንያቱም እዛው ቆይ አንዴ ሰማኛ እና ትናገራለች እሺ ጀነት ውስጥ ሆናችሁ ወደ እናንተ የሚቀርብ አለ ይሄ ምንድነው ተብላችሁ ስትጠየቁ ሞት ነው ትላላችሁ ሞት እስከዛ ሰዓት ድረስ አልታረደም ጀሃነም ውስጥም ላሉት ሲጠየቁ ይሄ ምንድነው ሲባሉ ሞት ነው ይላሉ ስለዚህ ሞት አልጠፋም አይደለ ሞት አልጠፋም ስለዚህ ህያው እንደምትሆን ዘላለማዊ እንደምትሆን ታዲያ በምንድን ነው የምታውቀው ሞት ካልጠፋ ያን የነገረኛ የጀነትም የጀሃነም ስትሆን ያው ዘላለማዊ ነው የምትሆነው ኻሊዲነ ፊሃ ብሎ እዚሁ ፍርዳችን እኮ እዚሁ ተነግሮናል ሞት ቢኖር ባይኖርም ስለዚህ አንተ ፕሪሰፖዝ አድርገህ በቃ እንደዚህ ነው ምናምን ብለህ ነው የምትመልሰው እንጂ ፍርጃችን እኮ እዚሁ አሁን አንተ በዚሁ ሁኔታ ከቀጠልክ በአላህና በመጨረሻው ቀን ያላመነ በነብዩ ሰለላሁ ዐለይሂ ወሰለም አይነት ያላመነ ኻሊዲነ ፊሃ ያ በጀሃነም ውስጥ ዘውታሪ ናቸው ይላል ቆይ እሱ ስለሱ ነው ዘውታሪ የምትሆነው ዘውታሪ ነው ቁርአን ማለት ነው ሌላ ነገር አትሂድ አሁን ዘውታሪ ነው የሚባለው ነገር ቆይ ዘውታሪ የምትሆንበትን ምክንያት እየጠየቁ እኮ ነው አሁን ዝም ብለህ የቁርአን ጥቅስ ዝም ብለህ ብትጠቅሰው እኮ አይረዳህም ዘውታሪ የምትሆንበት ምክንያትን እየነገርኩህ ቆይ አንዴ ሰማኝ እፎይም ስለ እንትን ስላለ ሊተኛም ስለሆነ እኔ ጥያቄን ብቻ መልስልኝ አሁን አንተ በትንሣኤ ቀን ሞተ ከተነሳ በኋላ ነው አይደለ ጀሃነምና ጀነት የምትገባው ከፍርድ በኋላ ነው አይደለ ሰው የሚገባው ብዙ ፕሮሰስ አለው ሲራጥ የሚባል አለ ያንን አልፈህ በቃ ችግር የለም ከትንሣኤ በኋላ ሞታችሁ ከተነሳችሁ በኋላ እንደማትሞቱ እርግጠኛ የምትሆኑበት ምክንያት ምንድነው ብለህ ንገረኝ እሱም ብቻ ንገረኝ ምክንያቱም ሞት ገና ስላልታረደ ማለት ነው ከዛ በኋላ ነው ዘላለማዊነት የሚታወጀው ማለት ነው ስለዚህ እንደማትሞቱ ምንድነው ማስረጃችሁ ሞት ከዚህ በኋላ ሞት የለም ብሎ ስለነገረን ማለት ነው ባይ ዲፎልት እዚህም ሁኛ ቀዋለሁ በነገር ላይ አልነገረም የነገረ መቼ ነው የነገረ ቁርአን ላይ ያውቃል እዚህ ጋር መቼ ነው የተነገረ ቆይ በሐዲሱ መሰረት እንጨርስ ዘውታሪ ትሆናላችሁ ስለሚል አንድ ሰው እንደ ዘውታሪ እንደምትሆን እኮ እየነገርኩ እኮ ነው አዲሱ እያብራራ ነው ዘውታሪ ትሆናላችሁ የሚለው እኮ አንድ ቃል ነው ገብተዋል ከዛ በኋላ ግን ዘውታሪ እንዴት እንደምትሆኑ አዲሱ ነው የሚነግር አሁን ሞታችሁ ከተነሳችሁ በኋላ ደግማችሁ ላለመሞታችሁ ምንድነው ዋስትናችሁ ነው ጥያቄው ምክንያቱም ሞት አልታረደም ጀነት ገብተህ እንኳን የሞት ፍርሃት አለብህ አንተ ማለት ነው እስከ መቼ ድረስ ያ በግ ወይም ያ ሞት በጥቁርና በነጭ በግ ተመስሎ መጥቶ እስከሚታረድ ድረስ ማለት ነው ስለዚህ እኔ አሁን ጥያቄ አንተ ሞተ ከተነሳ በኋላ ደግመ እንደማትሞት ምንድነው ማረጋገጫ ነው እሱን መልስልኝ መልሴን እየመለስኩልህ ነው መልሴን አልተቀበልከውም ስለዚህ ባለመቀበል እለፈውና የጠየቅኩህን አብራራ ይበቃል እኔ ሰመጠየቅ እችላለሁ ደከመኝ ዛሬ የምር ይቅርታ የምር ዛሬ ነገ ራሴን እያለ ስለሆነ እንቀጥለዋለን
22:17 ነው ያብራሩልኝ አነቢኒ ከመተኛታችን ሰው ምንድነው? ቀደም እኮ 22:17 አይደለም ሲጀመር ቅድም ስናብራራለ ቆየን። ሜቢ አረዳሽ ነው ችግር እየሆነበት ያለው 22:17 ቅድም ሲጀመር አይደለም ዮሐንስ 20:17 ማለት ነው። ይቅርታ እሱን አብራራለ ቀደም ቅድም ረጅም ሰዓት አብራራለ ነገና ፎሎ አድርጌ ያለውና ፎሎ መልስና የሆነ ቤት መዝሙረ ዳዊት ላይ ነው ያብራራልኝ። እፎይ ይቅርታ ራስህን ካመመ ችግር የለውም ነገ መቀጠል እንችላለን። አክቹአሊ ይቅርታ ቀን ስላለ እኔ ግን ያው ዮሐንስ ወንጌል 20:17 ለማለት ፈልጌ ነው። እሺ ምን አልከኝ ወንድም? ፎሎ መልስና እኔን ስታየኝ ፎሎ ብያለሁ መተህ ጠይቀኝ እመልስልሃለሁ። አሁን ዲተኛ ስለሆነ እሱ ይተኛ በቃ። የት ላይ ነው? የሆነ ቤት ከገባው ቼክ አድርገኝ። የት ላይ ነው? ቢኒ ቆይ ፎሎ ላድርግሽ። እሺ ወንድሜ። እሺ ያገሬ ልጅ ሸገሬ ልጅ ወንዜ ልጅ ፎሎ አድርጌለታለሁ። ፎሎ አድርጌለታለሁ። ቆይ ቃል ስጋንም ፎሎ ላድርግ። ቆይ ፎሎ አድርጌዋለሁ። በቃ እፎይ ከተኛ እናንተ ታብራሩኛላችሁ ወይስ ነገ እንገናኝ? ምን ይሻላል? እነሱ ከከፈቱ እነሱ ጋር ሄድ። እኔ በጣም ብዙ ቀን አብራርተነዋል። ይሄ ክፍል ብዙ ቀን ዘግይቼ ነው ማለት ነው። ይቅርታ እነሱ ከከፈቱን ትላለህ። ሙቭ ካዲድ ሶሪ ነገ አቅቶኛል። ዛሬ ከምር ራሴን አሞኛል። አላህ ያሽረው ወንድም አብሽር። አላህ ያሽረው። ትንሽ ሐኪም ላይ ነገር ነው። እናመሰግናለን ሁላችሁም። ሐኪም ነው? አዎ ያልተሳን ባለ ሜዲካል ራዲዮሎጂ ቴክኖሎጂስት ነኝ። አዎ ስለዚህ ልምጣ። ምን ሲያመኝ ልምጣ? ኧረ እንዳያምህ ምን በወጣ እንደምን ትታመማለህ? አይ እመማላችሁ እንቅልፍ መሰለኝ አልተኛውም ነበረ። ለነገሩ እንቅልፍ ነው። የግመል ሽንት ቢታዘዝልስ አየው ነገር እየቆሰቆሰ ነው። አየኸው እፎይ አየኸው ደገና ለስልሽ እኮ ነው። እሺ ደህና ደሩ በቃ